እንዴት አረፈዳችሁ የተወደዳችሁ አድማጮቻችን። ከፋና ሚዲያ ኮርፖሬሽን የጉዳይ ለአደባባይ ፕሮግራማችን ጀምሯል። የጉዳይ ለአደባባይ ፕሮግራማችን ለዛሬ ከባለፈው ሳምንት የቀጠለ አንድ መሰናዶን ወይም ደግሞ አንድ ውይይትን እንግዲህ ወደ እናንተ እናደርሳለን ማለት ነው። ባለፈው ሳምንት እንደሚታወቀው የኢትዮጵያ ኤሌክትሪክ አገልግሎት ማን ነው፣ የሚሰጣቸው አገልግሎቶች ምንድናቸው፣ ከየት ተነስቶ የት ደረሰ የሚለውን የተቋሙን አጠቃላይ መረጃዎች ልናደርሳችሁ ሞክረናል። ከዛ ባሻገር ደግሞ ከአድማጮችም የተነሱ ጥያቄዎች፣ ሀሳቦች ነበሩ። እሱም እንደዚሁ ተስተናግደውበታል። ዛሬም ከዛ የቀጠለውን ክፍል ነው እንግዲህ የምታደምጡት ማለት ነው። እንደሚታወቀው ባለፈው ሳምንት በልዩ ፕሮግራም ቀጥታ እዚህ ከተቋሙ የበላይ አመራሮች እዚህ ተገኝተው ለተነሱ ጥያቄዎች ምላሽ ሰጥተዋል። ቀጥታ ከናንተ ጋርም ተገናኝተው እንደዚሁ ውይይት ሲያደርጉ ነበርና ዛሬም በልዩ ዝግጅታችን በጉዳይ ለአደባባይ ማለት ነው ይህንኑ አካሄድ ነው የምንከተለው። ለዛሬም ከተቋሙ የመጡ እንግዶች አሉ። እነዚህ የመጡ እንግዶች እናንተ ለምታነሷቸው ጥያቄዎች በተለይ ከተቋሙ የአገልግሎት አሰጣጥ ጋር ከኤሌክትሪክ መቆራረጥ እንደዚሁ ከታሪፍ ተመን ጋር ተያይዞ ባለፈውም ሲነሱ የነበሩ ጥያቄዎች ነበሩ። ዛሬም አድማጮቻችን ያነሷቸዋል ብለን ተስፋ እናደርጋለንና በዚህ ረገድ ቀጥታ ከባለቤቱ ምላሽ ታገኛላችሁ ማለት ነው። በዚህ መንገድ ነው አብረን የምንቆየው። ለዛሬም እንግዲህ አንዋር አብራር አለ እንግዶችን ይዞ ማለት ነው። እንግዲህ 0115599151 0115536006 እና 0115536008 ላይ እየደወላችሁ ሐሳብ መስጠት ትችላላችሁ። ጥያቄም ካላችሁ እንደዚሁ 8222ን ደግሞ ለአጭር የጽሁፍ መልእክት ልትጠቀሙ ትችላላችሁ። በእነዚህ መንገዶች የመጡ መልእክቶችን ቀጥታ ከዚህ ከስቱዲዮ ምላሽ የምናሰጥበት ይሆናል ማለት ነው። ስለዚህ አብራችሁን ቆዩ፣ አብራችሁን አርፍዱ የአክብሮት ግብዣችን ነው። መልእክቶች አሉ። መልእክቶችን አድምጠን ስንመለስ በቀጥታ አንዋር አየሩን ይረከብና እንግዲህ ከእንግዶቹ ጋር ቆይታ የሚያደርግ ይሆናል ማለት ነው። አድማጮቻችን እስከ 6 ሰዓት ድረስ የጉዳይ ለአደባባይ ቆይታችን ላይ የሚኖራችሁን አስተያየትም ሀሳብም እንደዚሁ ጥያቄዎችንም አሁን በጠቆምናቸው የስልክ መስመሮች ታደርሱናላችሁ። ጥሩ ጊዜ ተመኘን። እኔ መንግስቱ ስፍር ነኝ። ፋንታ ሞላ ቴክኒኩን ትቆጣጠራለች። አለማየሁ ተመስገንና አብርሃም ደግፍ ደግሞ እንደዚሁ የስልክ መስመራችን ላይ ሆነው አድማጮቻችንን ያስተናግዳሉ። ጥሩ ቆይታ ተመኘን። ከመልእክቶች በኋላ ቀጥታ ወደ አንዋር መራችኋለሁ። መጋቢት 9 ላይ ትገኛላችሁ። ጣቢያው ደግሞ ፋና ሚዲያ ኮርፖሬሽን ኤፍኤም 98.1 ላይ ነው ያላችሁት። ፕሮግራሙ ደግሞ ጉዳይ ለአደባባይ። የዛሬ ልዩ የሚያደርገው ደግሞ ባለፉት ተከታታይ ሳምንታት እንደጀመር ነው የኢትዮጵያ ኤሌክትሪክ አገልግሎት ላይ ያተኮረ ዋነኛ ጉዳያችን የሆነው ብዙ ደንበኞቻችን እዚህ ጉዳይ ላይ ብዙ ጥያቄም ያላቸው ሀሳብም ያላቸው ርዕሰ ጉዳይ ነውና በልዩ ሁኔታ ከደንበኞች በቀጥታ የሚያገናኝ አንድ ፕሮግራም ማዘጋጀት አለብን ተብለን ከኢትዮጵያ ኤሌክትሪክ አገልግሎትና ፋና ሚዲያ ደግሞ ጋር ሆነን ሁለቱን ሳምንት ያለነው ከአገልግሎቱ ጋር በተገናኘ የትኞቹም ጥያቄዎች እያስተናገድ ነው የምንቆይበት ፕሮግራም ነው። ከኛ ጋር እንደምትሆኑ ባለሙሉ ተስፋ ነን። በርካታ ጉዳዮች እናነሳለን። ዛሬም ከአድማጮች ጋር የምንገናኝባቸው ርዕሰ ጉዳዮችን በዛው መጠን ከፍ እንደሚሉ እገምታለሁ። ባለፈው ሳምንት በርካታ ነገር ለማንሳት ሞክረናል። ዛሬም ጉዳያችን ከማንሳታችን በፊት ሁለት መጠነኛ ማስተዋሻ መልእክቶችን አንስተን እንጀምር። ሁልጊዜም እንደምንለው የኢትዮጵያ ኤሌክትሪክ አገልግሎት መብራት በሁለት አይነት መንገድ ነው የሚቋረጠው። ድንገት በተለያየ ምክንያት ሊቋረጥ ይችላል። አንደኛው ደግሞ ምዕራፍ አቅደን መብራት የምናቋርጥበት ደግሞ ምዕራፍ አለን። ለአቅደን መብራት የምናቋርጠው ለጥገና ስራ ስለሚያስፈልገን ነው። ጥራት ያለው አገልግሎት መስጠት አለብን። ደንበኞቻችን ቤት ውስጥም ፋብሪካ ውስጥም ያሉ የትኞቹም ደንበኞች ጥራት ያለው ኤሌክትሪክ ካገኙ ምርታማነታቸው ይጨምራል የሚል እምነት አለን። ኤሌክትሪክ እንዳይቆራረጥ ያስፈልጋልና ረጅም ዕድሜ ያስቆጠረውን የኢትዮጵያ ኤሌክትሪክ አገልግሎት መስመሮችን እየጠገንን መልሰን እያደስን ጥራት ያለው ኤሌክትሪክ እያደረስን የምንቆይበት ምዕራፍ ነው። ስለዚህ በጥገና ምክንያት ብለን የምናቋርጥባቸው ምዕራፎች አሉ። እሱም ደግሞ በተቻለን መጠን ስታንዳርዱን ጠብቀን ቀድመን ለደንበኞች ለማስተዋወቅ እየሞከርን ያለነው። ለምሳሌ ትናንትና መብራት ይቋረጣል ያልንባቸው ቦታዎችን ዛሬ እስከተወሰነ እንደሚቋረጥ እንዲሁ መልሰን ለማስተዋወቅ ያልነው ሁለት ቦታ ብቻ ነው። አንደኛው ጠዋት ከ2 ሰዓት እስከ 9 ሰዓት ተኩል ድረስ ጎሮና አካባቢው አይስቴ ፓርክ አካባቢ ያሉ መስመሮች እንደሚቋረጡ አስታውቀናል።
ጠዋት ደግሞ ከ3 እስከ 8:30 የአባ ሳሙኤል፣ አቡሴራ፣ ሉግና፣ ዱፍናን የሚባሉ አካባቢዎችን የያዘ መስመር ለጥገና ስለምንፈልገው ለጊዜው አቋርጠን 8:30 ላይ ግን እንመልሳለን ብለናል። ቀደም ብዬ ጠቀስኩትን 9:30 ላይ በሰዓቱ እንመልሰዋለን። ምክንያቱም ጥራት ያለው አገልግሎት ለደንበኞች ይገባል ያስፈልጋል የሚል ጠንካራ እምነት ስላለን። ሁለተኛው በዓል ነው፣ ኢድ ነው፣ አልፈጥር ነው። ስለዚህ እሱን ደግሞ በዚሁ እንኳን አደረሳችሁ ማለት ያስፈልጋልና የኢትዮጵያ ኤሌክትሪክ አገልግሎት ደግሞ ለኢድ በዓል ዝግጅት መብራት ሲቆራረጥ ምን ደንበኞች ምን ማድረግ አለባቸው፣ እኛስ ምን እየተዘጋጀን ነው የሚለውን ትንሽ ነገር ባነሳ ደስ ይለኛል። የኢትዮጵያ ኤሌክትሪክ አገልግሎት ይህንን የኢድ አልፈጥር በዓል ምክንያት በማድረግ በወቅቱ የኤሌክትሪክ ኃይል መቆራረጥ፣ መዋዠቅ፣ መቀነስ የተለያዩ ጉዳዮች ሊገጥሙ ይችላሉና ለዚህ የተለየ ዝግጅት ለማድረግ ችለናል። በዓሉን በደመቀ በጥሩ ሁኔታ በደስታና በፍቅር እንድታሳልፉ የኢትዮጵያ ኤሌክትሪክ አገልግሎት መስመሮቹን በሚገባው ልክ ክትትል አድርጎ ለበዓሉ የሚሆኑ ዝግጅቶች ማድረጉን ማስተዋወቅ እንፈልጋለን። በተመሳሳይ ችግር አይገጥምም አይባልም፣ መብራት አይቋረጥም አይባልም። ድንገት እንኳን ሊቋረጥ ይችላልና ድንገት ቢቋረጥ እና ደግሞ የመዋዠቅ ቢመጣ መጠነኛ ደግሞ እክል ቢገጥም በአቅራቢያችሁ ያለ የአገልግሎት መስጫ ማዕከሎቻችን ብትሄዱ በቀላሉ ማግኘት ትችላላችሁ። 905 ደግሞ ይቀላልና በ905 ላይ ብታሳውቁን የተዋቀረ ቲም አለ። እሱ ደግሞ በዓሉን የበለጠ ለማድመቅ በሙሉ ዝግጅት ላይ እንዳለ ለማስተዋወስ እንፈልጋለን። ካርዳችሁ ደግሞ ቀደም ብሎ ካለቀ አሁንም አገልግሎት መስጫዎቻችን ካርድ መሙላት አገልግሎት ይሰጣሉ። ይሄን ሁሉ የምናደርገው ደንበኞቻችን በዓሉን በጥሩ በደስታና በእርግጠኝነት በፍሳህ እንዲያሳልፉ ያግዛል የሚል እምነት ስላለ ነው። በጣም እናመሰግናለን። የዛሬ ጉዳያችን 2 ጉዳይ ላይ እናተኩራለን። አንደኛው የደንበኞች አገልግሎት ላይ ምን ላይ ነው ያለነው፣ ታሪፍ በምን አይነት ምዕራፍ ላይ ያለው። በርካታ ሰዎች ታሪፍ ላይ ጥያቄ አሁንም ያነሳሉ። እሱም ትንሽ ነገር ዘርዘር እናደርጋለን። ሁልጊዜ የሚጨምር ነው ታሪፍ የምርስ እየጨመር ነው? ጨምረንስ እናውቃለን? እንዴት ያለ ነገር ነው? አንድ ጊዜ ነው የጨመርነው ወይስ ሁልጊዜ በየ3 ወሩ ይጨመራል? እሱን መጠነኛ ብሪፍ ማብራሪያ እንሰጣለን። በተመሳሳይ የኃይል መቆራረጥ የብዙዎቻችን ጥያቄ ነው ብዬ አስባለሁ። ድንገት ሲጠፋብን ወይ ደግሞ በተለያየ መንገድ ሲቋረጥ ብስጭት ይመጣል፣ ንዴቱ ይመጣል፣ ያላቀድነው ቦታ ላይ ያውለናል። እናውቃለን። ለዚህ በተለያየ ምክንያት በእኛ ስንፍናም በተለያየ ምክንያትም ለተቋረጠው ኤሌክትሪክ አስቀድመን ግን በጣም ይቅርታ እንጠይቃለን። ይህን ሁሉ የምናደርገው አገልግሎቱ በትልቅ ሪፎርም ላይ ያለ ስለሆነ ያልተቆራረጠ የኤሌክትሪክ ማድረስ ስላለበት እነዚህን ሁሉ እየሰራ እንደሆነ ማስተዋወስ ፈልጋለሁ። እነዚህን ጉዳዮች ላይ ለመነጋገር እዚህ ጉዳይ ላይ በቀጥታ ጥያቄዎች ሲኖራችሁ ለመመለስ ስፔሲፊካሊ ደግሞ በተለየ ሁኔታ ደግሞ አዲስ አበባ ላይ በርካታ ኮንዶሚኒየሞች አሉ አይደል? እነዚህ ኮንዶሚኒየሞች ሁሉም ቆጣሪ አግኝተዋል፣ ያልተቸገሩ የሉም። ብዙ ሰዎች እንዳሉ እናውቃለንና ችግሮቹን እየሰማን ድንገትኛ ያልደረስንባቸው ካለ በቀላሉ ከደንበኛ ጋር አንድ ደረጃ መቀራረብ ምን ችግር እንዳለ ፍንትው ብሎ ያሳያል የሚል ጠንካራ እምነት አለን። እነዚህ ጉዳዮች ላይ የምንወያይበት ቀን ነው ዛሬ። አቶ የህይስ ስዩም የሽያጭና ደንበኞች አገልግሎት ዳይሬክተር እዚህ ያለ፣ አቶ ጂሳ ካሳ ደግሞ የአዲስ አበባ ሪጅን ኮኦርዲኔሽን ጽህፈት ቤት ምክትል ስራ አስፈጻሚ እዚሁ አለ። ሁለቱም በሚመለከታቸው ጉዳይ በርካታ ደንበኞች በቀጥታ መስመር ላይ እየገባችሁ ጥያቄዎቻችሁን ሐሳባችሁን እየነገራችሁን ትቆያላችሁ። ከኛ ጋር ስለምትሆኑ በጣም እናመሰግናለን። ድንገት ቀደም ብለን ያስተዋወቅነው ስልክ ብትረሱት ለማስተዋወስ ያህል ነው። አሁንም ማነሳው 0115 50 9151 0115 53 60 06 ወይም ደግሞ 0115 53 60 08 ላይ ብትደውሉልን ያው የሥራ ኃላፊዎች አለን። አጠቃላይ ኤሌክትሪክ አገልግሎቱ በተወሰነ ምዕራፍ ስቱዲዮ ነው ያለውና ጥያቄዎቻችሁን ለመቀበል ነው ያለነው። ቴክስት ማድረግ ለሚቀናችሁ ደግሞ 8222 ላይ ቴክስት ብታደርጉልን ጥያቄዎቻችሁ ይደርሱናል። እዚሁ ምላሽ እንሰጣለን። አቶ የየስ አቶ ጂሳ ስለመጣችሁ ከደንበኞቻችን አንድ ደግሞ ደረጃ መቅረፍ ስላለብን ስለተገናኘን በጣም እናመሰግናለን። በጣም እናመሰግናለን። ይሄ ነገር መሰረታዊ ጉዳይ ይመስለኛል። ከኃይል መቆራረጡ በፊት ደንበኛ ጋር ትንሽ ብናወራ ጥሩ ነው። አቶ የየስ እንደ አገልግሎት እንደ ተቋም
ደንበኛ እንዴት ነው የምናየው? እንደ አገልግሎት እንደ ተቋም ደንበኛ እንዴት ነው ማስተናገድ ያለብን? እንዴትስ እያስተናገድን ነው? እሱም ትንሽ ነገር እናነሳና ታሪፍ ላይ ወደ ኋላ እመጣለሁ። አመሰግናለሁ ስለተሰጠኝ እድል። ይሄ ይስዩም እባላለሁ። በኢትዮጵያ ኤሌክትሪክ አገልግሎት የሽያጭና ደንበኞች አገልግሎት ዳይሬክተር ነው። ባነሳው ጥያቄ ላይ ደንበኞች አገልግሎት ስንል በተለይ የደንበኛ አገልግሎት በጣም ውስብስብ፣ ብዙ መስራት የሚያስፈልግ፣ ብዙ የተጠቃሚውን ተሳትፎ የሚጠይቅ ነው። ምክንያቱም የሚሰጡ አገልግሎቶች በርከት ያሉ ባለድርሻዎች ያሉበት ነው። ለምሳሌ ስለ ደንበኛ አገልግሎት ስንነጋገር መጀመሪያ አገልግሎት የሚሰጠው አካል አለ፣ አገልግሎት ደግሞ የሚቀበለው ወይም ተገልጋዩ አለ፣ እንደገና ደግሞ የምትሰጠው አገልግሎት ደግሞ ተፈጥሯዊ ሁኔታ ይጨራል። እነዚህ ሁሉ ታሳቢ መደረግ መቻል አለባቸው። በዚህ መሰረት ያው እኛው እንደ ተቋም በዋናነት ለደንበኞቻችን እየሰጠነው ያለ አገልግሎት አንደኛ የኃይል አቅርቦት ስራን መስራት ነው። ሁለተኛ አስተማማኝ የሆነ ኤሌክትሪክ ለደንበኞቻችን እንዲደርስ ማድረግ ነው። ሶስተኛ ደግሞ የሸጥነውን ኤሌክትሪክ ደግሞ የመሰብሰብ ወይም ደግሞ የገንዘብ ስብሰባ ስራዎችን ማድረግ ነው። እንግዲህ እነዚህን ስናደርግ ቅድም እንዳልኩ አገልግሎት ስትሰጥ የህብረተሰብ ተሳትፎ ወይም ደግሞ የባለድርሻ ተሳትፎ በጣም ወሳኝ ነው። ግብረ መልሶችን መውሰድ በጣም አስፈላጊ ነው። አገልግሎታችንን አስመልክቶ የምንቀበልባቸው ፕላትፎርሞች አሉን። አስተያየት የምንቀበልባቸው አንዱ የደንበኞች የውይይት መድረክ ወይም ደግሞ ፎረም የምንለው ነው። ከደንበኛ ጋር የሚያገናኘን አጀንዳዎች፣ በተለዩ አጀንዳዎች ፔሪዮዲካሊ በየጊዜው የምናደርገው የምንወስደው አስተያየትና ግብአት አለ። ከዛም ደግሞ ደንበኞች ባሉበት ሁኔታ በሚገጥማቸው ሁኔታ ማንኛውንም ሐሳብና አስተያየታቸውን አገልግሎቱ ሊሆንላቸው የሚፈልገውን ነገር አስተያየት የሚሰጡበት ጥሪ የምንቀበልበትን የደንበኞች ግንኙነት ማዕከልን ተጠቅመው ማንኛውንም አስተያየት ሊሰጡን ይችላሉ። ልናሻሽለው የምንችለውን አገልግሎት በዛ ሊያሳውቁን ይችላሉ። 905 ነው። እንግዲህ በእርግጥ ሰፋ ያለ አገልግሎት ነው ያለው። የዲጂታል ፕላትፎርሞች አሉት። የቴሌግራም፣ የፌስቡክ ቻናሎችም አሉን። በየትኛውም ላይ ፊድባካቸውን ሊሰጡን ይችላሉ ማለት ነው። እንግዲህ እነዚህን ታሳቢ አድርገን አገልግሎት እየሰጠን ነው ያለ ነው። የአገልግሎት አሰጣጥ ስታንዳርዶችም አሉን። ለምሳሌ የደንበኛን እርካታ ለማረጋገጥ ስታንዳርዶች ግድ ወሳኝ ናቸው። ለእያንዳንዱ ስራዎች ወይም ደግሞ ተግባራት ስታንዳርዶች አሉ። አዲስ ደንበኛ የሚስተናገድበት በምን ያህል ጊዜ እንደሆነ፣ ገንዘብ ስብሰባ በተመለከተ ቁጣሪ አንብበን ገንዘብ የምንቀበልበት ጊዜ፣ እንደዚሁም ደግሞ ጥገና የምንሰራባቸው ጊዜያቶች በጊዜ የተቀመጡ ናቸው ማለት ነው። እነዚህን አስጠብቀን ለመስራት እየሰራን ያለንበት እንዴ በዘፈቀደ ሳይሆን እያንዳንዱ ነገር ራፍ አለው፣ እያንዳንዱ ነገር ስታንዳርድ አለው የሚለካ ወደ ኋላ የቀረንባቸው ከሆኑ ለምን ቀረን፣ ወደፊት ከሄድንባቸው ይሄ እንግዲህ አንዱ ነው። ሌላው የቅሬታ አቀራረብ ስርዓቶች አሉ። ደግሞ አገልግሎት ስንሰጥ በአንድም በሌላም ደንበኞች ቅሬታ ሊኖራቸው ይችላል። ቅሬታዎችን የምናይበት አለ። ቅሬታም ራሱ በምን ያህል ጊዜ መፈታት አለበት የሚለው ስታንዳርድ አለው። ይሄ ከጊዜ ወደ ጊዜ እየተሻሻለ የመጣ ነው። በአሁኑ ወቅት ወደ 89 አካባቢ ድረስ ደርሷል፣ ኢቭን % ማለት ነው። እና እንግዲህ ብዙ የሚቀሩ ነገሮች ቢኖሩ የደንበኞችን ፍላጎት የሚከተል የደንበኞች አገልግሎት ስራ መስራት ግን ተገቢ ነው ማለት ነው። የነሱን ፍላጎት አድሬስ ማድረግ ይገባናል። በትክክል ከደንበኛ ጋር የሚኖር ግንኙነት ደረጃውን መጠበቅ አለበት፣ ስታንዳርዱን መጠበቅ አለበት። ስታንዳርዱ ካልጠበቀና ደረጃውን ካልጠበቀ የተመጣጣኝ እርምጃ ደግሞ ያስፈልጋል። ለሱም የተመጠነ ነገር እንዳለ ይታወቃልና እንዲሁ በዘፈቀደ አይደለም። እያንዳንዱ ነገር በጥንቃቄ
ታስቦበት ስታንዳርድ የተቀመጠለት መንገድ እንዳለ ለማንሳት ሞክራል። ወደ ታሪፍ እመጣለሁ ወደ ኋላ አጠቃላይ ታሪፍ አካባቢ ያለ ብዙ ጥያቄዎች ስለሚኖሩ እሱ እናነሳለን። ወደ አቶ ጂሳ ካሳ ልምጣ። የአዲስ አበባ ሪጅን ኮኦርዲኔሽን ጽህፈት ቤት ውስጥ ምክትል ስራ አስፈጻሚ ነውና አዲስ አበባ ትንሽ ለየት ብላለች አይደል? በብዙ አዲስ አበባ ብዙ ሰዎች አሁን ሲያነሷት አእምሯቸው ላይ ቶሎ የሚመጣው ያ በጣም የሚያምሩት የኮሪደር ልማቶች መብራት ሲያገኙ በምሽት ቀላል ስራ አይደለም አይደል? እንዳለ የብዙ መስሪያ ቤቶች የቤት ስራ እንዳለ ሆኖ ደግሞ ያቺን ብርሃን ያቺን አምፖል ብርሃን እንድታገኝ መስራት የኛ ሚና ነበረ እናስታውሳለንና ጠቅለል ብሎ ግን ወደ ሪሃቢሊቴሽን መልሶ ማደስ ምናምን እሱ ጋር ከመምጣቴ በፊት የኃይል መቆራረጥ መንስኤ ተብሎ የሚታሰቡት ምክንያቶች ምንድን ናቸው? እንዴት ነው እንደሱ አይነት ነገሮች የሚስተናገዱት? እሱን ትንሽ እናንሳ አቶ ጂሳ። እሺ፣ በጣም አመሰግናለሁ። ጂሳ ካሳ ይባላለሁ። የአዲስ አበባ ሪጅን ኦፕሬሽን ኮኦርዲኔሽን ቢሮ ምክትል ስራ አስፈጻሚ ነኝ። እንግዲህ ቀደም ብለህ አንተም እንዳነሳ ከኃይል አቅርቦት ጋር ተያይዞ ኃይል በሁለት ነገር እንደሚቋረጡ አንደኛው ብዙ ከ50% በላይ የሚይዘው ፕላን ኢንተራፕሽኖች ወይም ደግሞ ለስራ ተብሎ የሚቋረጡ እንዳሉ፣ ሁለተኛው ደግሞ ከአቅም በላይ በሆነ መስመሮቻችን ላይ የሚፈጠሩ ችግሮች የሚቋረጡበት ሁኔታ ነው ያለው። እንግዲህ በእቅድ የሚቋረጡ መስመሮች በብዛት የመልሶ ግንባታ ስራዎች ለመስራት ነው። አሁን ደግሞ የኮሪደር ስራዎችን ለመስራት እንደዛውም ደግሞ ቀደም ብሎ የተሰሩ መሰረተ ልማቶች ናቸው። ግለሰቦችን በጠየቁት መሰረት የራሳቸው ይዞታ ላይ ካለ ሪሎኬት ለማድረግ አዳዲስ ደንበኞችም ስናገናኝም የግድ እዚህ መስመር ላይ እያገናኘን ስለሆነ ለነዚህ ስራዎች እያቋረጥን ስራዎችን እንሰራለን ማለት ነው። እንግዲህ ይሄ በተደጋጋሚ የሚቋረጡ ናቸው። በተጨማሪ ደግሞ ብዙ ሰፋ ያለ ሰዓት የሚወስዱ ናቸው ማለት ነው። እንግዲህ ትልቁ ነገር የአምፕላንድ ወይም ደግሞ ከእቅድ ውጭ የሚቋረጡ መስመሮች ላይ በጣም እየተሰራ ነው የሚገኘው። ከእቅድ ውጭ የሚቋረጡ መስመሮችስ በምን መልክ ይቋረጣሉ? ችግራቸውስ መንስኤው ምንድነው? በሚለው እንግዲህ በብዛት መስመሮቻችን ላይ የሚፈጠረው ኤክስተርናል የቦዲ ኮንታክት ወይም ደግሞ ውጫዊ የሆነ ጉዝ አካል ነው። እኛ መስመር ስነካ መስመሮቻችን በሁለት ነገር ነው መውጣት የሚችሉት። አንደኛ በኢርዚ ፎልት የምንለው ዳይሬክት አንድ ፌስ የውጭ ኦር ዛፍ ሊሆን ይችላል ኦር የሆነ ነገር ሊሆን ይችላል። አንድ መስመራችን ስነካና ግራውንድ የምነካ ከሆነ ነው። ሾርት ሰርኪዩት ደግሞ መፍጠር የሚችለው ሁለቱ መስመሮቻችን የሚያገናኝ መሀል ላይ በጣም የቀረበው የክሊራንስ ችግር ካለበት ነው ማለት ነው። በሁለቱም ፎልቶችም ደግሞ መውጣት የሚችል ፕሮባቢሊቲዎች አሉ። ከዛ ውጭ በኦቨር ካረንት ኢሹዎች አሉ። የመስመር ላይ የሚፈጠረው የሳቹሬሽን ወይም ደግሞ ከአቅም በላይ ከመጫን ጋር ተያይዞ የሚመጣው ፎልቶ ነው የሚወጡበት። እንግዲህ እነዚህ ሁሉም ፎልቶች ናቸው፣ ኃይል የሚቋረጥበት ምክንያቶች ናቸው ማለት ነው። ነገር ግን የተለያዩ ሬሾ ነው የሚይዙት። እነዚህ ምጣኔያቸው ደግሞ ይለያያል። አዎ ትክክል። ነገር ግን እነዚህ አውቴጆቹ ደግሞ ሁሉም ሰዓት ላይ ለምሳሌ አንዳንድ ጊዜ በወቅት ወይም ደግሞ ከዝናብና ከንፋስ ጋር ተያይዞ ያሉ በተለይ ከባድ ዝናብ የሚዘንብበት ወቅት ወይም ደግሞ ንፋስ ባለበት ሰዓት ላይ እንግዲህ እነዚህ መስመሮች በጣም በብዛት በመልሶ ግንባታ ያልተሰሩ መስመሮቻችን ቤድ ኮንዳክተሮች ናቸው ወይም ምንም ኢንሱሌሽን የሌላቸው ኮንዳክተሮች ናቸው። በትንሹ ቀደም ብሎ በአግባቡ ምንም እንቅስቃሴ የሌለው ዛፍ አጠገቡ ላይ ካለ እንቅስቃሴ ሲኖረው ወደኛ መስመር የመጠጋት ሁኔታዎች አሉ። ቀደም ብሎ ደረቅ እንጨት አጋጣሚ የኛ መስመር ነክቶ ነበር ነገር ካለ እርጥበቱ ሲያገኝ ግራውንድ አድርጎ መስመራችን የሚያስወጣበት ሁኔታዎች አሉ ማለት ነውና በብዛት ከዝናብ ጋር ተያይዞ ያለው አውቴጆቹ የሚጨመርበት ሁኔታዎቹ ቀደም ብሎ የአውቴጅ ወይም ደግሞ ምክንያት ያልሆኑት እርጥበቱን ብቻ በማግኘታቸው የኮንዳክተር ባህሪ ሲይዙ መስመሮቻችን እንዲቋረጡ ያደርጋሉ ማለት ነው። እንግዲህ እነዚህ ነገሮች ሲከሰቱ ደግሞ እኛም የኢመርጀንሲ ሪስፖንስ ወይም ደግሞ አስቸኳይ ጥገናዎች ሊሆን ይችላል የምንሰራባቸው ብዙ አጋጣሚዎች አሉ። እሱ ላይ ዘርዘር ብዬ ወደ ኋላ መለሳለሁ። ትቀጥልልኛለህ? ምንድነው አስቸኳይ ጥገና የምንሰራው? አስቸኳይ ጥገና ይመጣሉ አይመጣሉ ወይ? ደንበኞች እንዴት ነው ፐርሲቭ የሚያደርጉት? እሱ ወደ ኋላ እንመለሳለን። ምክንያቱም ሰዓት ደግሞ ማስተዋስ አለብን። ሰዓት ወጃ የደረሰ ስለሆነ እስከዛ ግን ደንበኞቻችን
አጠቃላይ ጥያቄዎቻችሁን ከኃይል መቆራረጥ ኮንዶሚኒየም ጋር በተገናኘ ጨምሮ ታሪፍን ጨምሮ ደንበኞች አገልግሎት ጥያቄዎቻችሁን ዛሬ መስማት እንፈልጋለን። የምር ጥያቄዎቻችሁ እኛ ያልደረስንባቸው ማናቃቸው ከሆነ ለማስተዋዝ ለመስራት ስለሚያግዘን በ0115 509151 0115 536006 0115 536008 ቴክስት መጻፍ ከፈለጋችሁ 8222 ላይ ደግሞ ትችላላችሁ። በሁሉም አማራጭ ጥያቄዎቻችሁን ሐሳባችሁን ብትነግሩና ብትልኩልን በጣም ደስ ይለናል። የአጠቃላይ የኢትዮጵያ ኤሌክትሪክ አገልግሎት ዛሬ ጥያቄዎቻችሁን ለመስማት የእናንተን ጥያቄ ለመፍታትም ጭምር ነው የመጣ ነውና በትክክል ምንድነው ጉድለታችን፣ በትክክል ምንድነው ማስተካከል ያለብን፣ እነዚህን ሁሉ ጠቅለን በርካታ ነገሮችን እናነሳለን ብለን እናስባለን። ብዙ ደንበኞች ይነግሩናል፣ በዲጂታል አማራጮቻችን ይነግሩናል፣ በአካል መጥተው ይነግሩናል፣ ብዙ ነገር ያነሱልናል። ነገር ግን በእነዚህ ሁሉ ያልደረስንበት ቦታ ደግሞ ከሆነና እኛም በቀጥታ ቢያገኙን ጥሩ ነው ብለን ስላሰብን ነው። ስለዚህ በጣም እናመሰግናለን። ሰዓት አውጀን ስንመለስ ቀደም ብለን የጠቀስነውን ነገር እንጀምራለን። ፋና ሚዲያ ኮርፖሬሽን 98.1 ላይ ትገኛላችሁ። ፕሮግራሙ ደግሞ ጉዳይ ለአደባባይ ጉዳይ ይዘን አደባባይ ሳይተን ደንበኞችና ኢትዮጵያውያን የሚሰሙት ጥያቄዎቻቸውን የሚያቀርቡበት መፍትሄ የሚያገኙበትና በተከታታይ ከአገልግሎትና ከአገልግሎት መስጠት ጋር ደግሞ የተገናኙ ጉዳዮችን ሰፋ ተደርጎ የሚወያዩበት ረቡዕ በዚህ ሰዓት የሚሰናዳው ጉዳይ ለአደባባይ ፕሮግራም ላይ መሀል ላይ በልዩ ሁኔታ የኢትዮጵያ ኤሌክትሪክ አገልግሎት ሁለቱም ሳምንታት እኔ ከደንበኞቼ ጋር በቀጥታ መገናኘት እፈልጋለሁ የሚል ደፈር ያለ ጥያቄ ይዘን መተን ነው ምናወራችሁ። ጉዳዮቻችሁን ጥያቄዎቻችሁን በሙሉ ብትነግሩን ለመፍትሄ ያግዘናል የሚል ጠንካራ እምነት ስላለን ነው። ስልክ መስመራችን ላይ አድማጫችን አሉ መሰለኝ። አቶ ጂሳ መለሳለሁ ቀደም ብለ ያነሳውን ዘፋ አርገን እናነሳለን። ጤና ይስጥልኝ፣ ማን ልበል፣ ከየት ኖት? አብሮ ይስጥል፣ እንዴት ተረባችሁ? ደና እንግዲህ እንተዋወቅ፣ ማን ልበል? አክባሪ ያው እንግዲህ እንኳን ደህና መጣ የኤፍኤም የፋና ብሮድካስት የመንግስትነት ባልደረባ የዜጋ ጋዜጠኛ አስር አለቃ ብነት ነው እኮ። ኦኬ፣ ያው እንግዲህ ከኮሎሎ በኋላ ተገናኝተን አንተንም እዚህ ሚዲያው ላይ እናክፍለ እንኳን በሰላም መጣህልና እናመሰግናለን። ዛሬ እንግዲህ እንደ ባለ ጉዳይም ብቻ ሳይሆን ጥሩ እየመራኸው ነው። ትውት አስፈጻሚዎችንም ያው የበዓል ዋዜማም ስለሆነ ረመዳን ከሪም ብያለሁ እስልምና ሃይማኖት ተከታዮቻችን በሙሉ። ምክንያቱም በዓሉ በሰላም እንዲያልፍ መብራትም ስለሚያስፈልገን እየሰማው ነውና እንግዲህ እኔም ጥያቄ ኖሮኝ የመጡትንም እንግዶች የምጠይቀው ያው ኮንዶሚኒየም አካባቢ ነዋሪ ነኝና፣ እሺ በነገራችንና የመብራት ችግር አንዳንድ የሚያመኝ ነገር አለ። ባለፈውም ሪፖርት ታደርጉ ሰምቻለሁ። አንተ ስንት ቢሊየን በስንት ወር ውስጥ እንዳጣል ብክነትም አለ። ከማህበረሰብ ምን ይጠበቃል የሚለውን ነገር አያይዤ መናገር ፈልግ። ነገር ግን ኮንዶሚኒየሞች አካባቢ በጅምር የዛሬ 2-3 ዓመት ባንክሮችም ተከፍሎባቸዋል። በአዲስ አበባ ያው ኮዬ ወደ አዲስ አበባ ስለሄደ ታውቃላችሁ። ድሮ በአዲስ አበባ ነበር፣ አሁን በሸገር ሲቲ ነው። ሰው ግን አሁንም በተግባር የቆየ ሲሄድ የመልካም አስተዳደር ችግር እየሆነ ቆጣሪው መብራት በመቆራረጥ አንድ ህንጻ ላይ ብዙ ሰው እየኖረ ኮንሰምፕሽኑም ስለማይታወቅ እስከ መቼ ነው? ከዚህ በፊትም የህዝብ ግንኙነት ጠይቄያለሁ። አንተ ከመምጣትህ በፊት ከዓመታት በፊት ይሄን ጠይቄያለሁ። እስካሁን መልስ አላገኝምና ይሄ ችግር የቆየ ብቻ አይደለም፣ ብዙ አካባቢ አለ። እስከ መቼ ነው? እውነት አልተከፈለም? የመንገድ ችግር ነው? እሱስ እንዴት ነው ካልኩ በኋላ ያው በመንገድ ደህንነትም ስለምሰራ በአንዳንድ ብክነቶች የመንገድ መብራት አለመኖሮች በባዶ አካባቢ በመቆራረጥ ማህበረሰቡም ይሄ ጋራ ነው የመንከባከብ የመጠበቅ። ምክንያቱም ብዙ ቦታ መብራት ተቆራረጠ እንላለን። የእኛስ ማንዴት መከላከል ቢሊየን እኮ ቀላል አይደለም። በዚህ እችዳ ሀገር ላይ የምናጣው ከኛ ንቃትና ኃላፊነትን በመውጣት ነው። ትልቁን ችግር የችግሩን ብቻ አይደለም ማጎላው በማህበረሰብ የማንቃት ስራ እንዴት እየሰራችሁ ነው? ግንዛቤ እንዴት እየፈጠራችሁ ነው? እቺ ነጻ ስልኳን አሁን የተባለው በዚህ ሰሞን ጥሩ ነው እየተከታተልኩ ያለው። እዚህ ቦታ ይጠፋል፣ እስከዚህ ሰዓት ይሆናል፣ እኛም እያየን ነው በተግባር። ይሄ ደግሞ የመቀጠል ያለበት እንደ ሀገርም እንደ ኢትዮጵያ እንደ አዲስ አበባ ብቻ አይደለም። ያው የኢትዮጵያ ኤሌክትሪክ ኃይል አይደለም የሚባለው። ይሄን ከማድረግ አንጻር ወትሮ ዝግጁነታችሁን ጠበቅ አድርጋችሁ ቀጣይ መቆራረጡም መልካም አስተዳደር ችግር የሆነውን ቀርፋችሁ በምን ሁኔታ እናገኛችሁ? ላለው አመሰግናለሁ። በጣም እናመሰግናለን። አስር አለቃ ጥያቄውን ከመመለስ በፊት የአስቸኳይ ጥገናውን ትንሽ ነገር አንሳልኝና አብረን እናነሳዋለን። የአስር አለቃን ጥያቄ ማለት ነው። ጥገና አካባቢ ምን እየሰራ ነው? እንዴት ነው ማኔጅ እያደረግን እንዴት እያስተዳደርን ያለ ነው? እሱን ትንሽ እናንሳ። እሺ፣ አመሰግናለሁ።
እንግዲህ ቀደም ብዬ እንዳነሳሁት እንግዲህ ከእቅድ ውጭ የሚቋረጡ መስመሮች በብዛት እንዳሉ አንስቼዋለሁ። እንግዲህ እነዚህ ነገሮች በብዛት ከእቅድ ውጭ የሚቋረጡ መስመሮች ላይ መስራት አለብን። የተለያዩ ኢኒሼቲቮች ወስደን እንደ አዲስ አበባ ሪጅን እንደ ኢዩ እየተሰራ እንደሚገኝ ይታወቃል። ትልቁ ነገር በኦፕሬሽን ቲም የሚሰራ ስራ። ኦፕሬሽን ስንል እንግዲህ የአዲስ አበባ ኮኦርዲኔሽን ስር 4 ሪጅኖችና 30 አገልግሎት መስጫዎች አሉ። እነዚህ የሚሰሩት ስራዎች ችግሩ ከመፈጠሩ በፊት የሚሰራ የቅድመ ጥገና ስራዎች አሉ። በተለያዩ ኢኒሼቲቭ ተከፋፍሎ እየተሰራ የነበረ እንግዲህ በተለይ 8 ወር ላይ የተሰሩት የ2018 በጀት ዓመት ላይ በጣም ሰፋፊ ስራዎች እየተሰሩ የነበሩበት እነዚህም ደግሞ ለውጥም ያመጡበት ሁኔታዎች አሉ። ከሐምሌ ጀምሮ እስከ የካቲት መጨረሻ ካየነው የኃይል መቆራረጡ እየቀነሰበት የመጣበት ሁኔታዎች አሉ ማለት ነው። እንግዲህ እነዚህ የስራ ዝርዝሮቹ በብዛት የመካከለኛ መስመሮች ላይ የመስራት እንደዛም ዝቅተኛ መስመር ላይ የመስራት ቀደም ብሎ የተተከሉ ደግሞ ዲስትሪቢዩሽን ትራንስፎርመሮቹ የመሸከም አቅም ችግር ያለባቸው ትራንስፎርመሮቹን አፕግሬድ የማድረግ ተጨማሪ ትራንስፎርመሮችን ኢንሰርት የማድረግ ስራዎች እየተሰሩ ቆይተዋል። እንግዲህ በብዛት ትራንስፎርመር ኤሪያ ላይ የሚቃጠሉና እንደዛም ደግሞ ደንበኞችም ጋር የሚነሱ ችግሮችን ለመቀነስ ወደ 925 አካባቢ በዚህ በ8 ወር ብቻ አዲስ አበባ ላይ አዲስ ትራንስፎርመሮች ተተክለዋል ማለት ነው። እንግዲህ በእነዚህ በኦፕሬሽን ስራ ብቻ በቅድመ ጥገና ስራ ብቻ አስተማማኝ ማድረግ እንደማንችል እናውቃለን። እንግዲህ ከዚህ ውጭ በፕሮጀክት ደረጃ ተቀርጾ ደግሞ ስራዎች እየተሰሩ ይገኛሉ። የኃይል አቅርቦቱን አስተማማኝ ለማድረግ እነዚህ የኃይል አቅርቦቱን እንግዲህ በብዛት በፕሮጀክት የሚሰሩት አዲስ አበባ ላይ የመጨረሻ ምዕራፍ የሚባለው ፕሮጀክት ወደ 625 ኪሎ ሜትር የመካከለኛ መስመር እንደዛም ወደ 2000 የሚሆኑ ተጨማሪ ትራንስፎርመሮችን ኢንጀክት የማድረግ እና እንደዛም ደግሞ ቀደም ብሎ የተተከሉ ትራንስፎርመሮች አቀማመጣቸውን ፕሮቴክሽናቸው የማስተካከል ይሰራል ማለት ነው። እዛ ላይም ወደ 2000 ኤግዚስቲንግ ትራንስፎርመር ላይ በአጠቃላይ ወደ 4000 ትራንስፎርመር ላይ ተጨማሪ ስራዎች ይሰራሉ። ይሄ ፕሮጀክት እንግዲህ በዚህ ሰዓት 34% ላይ ደርሰዋል። በ2 አመት ውስጥ የሚያልቅ ፕሮጀክት ነው። ሰፋፊ ስራዎች እየተሰሩ ነው። ከዛ ውጭ መስመሮች ሲቋረጡ ደግሞ በአግባቡ በአጭር ጊዜ ውስጥ ለማገናኘት ችግሩ የት አካባቢ እንደሆነ ለማወቅ ስሙዝ የሆነ ኮሙኒኬሽን ከኦፕሬሽን ቲም እና ከኢፒ ቲሞች መሀል እንዲኖር ለማድረግ የስካዳ ኢምፕሊሜንቴሽን እየተሰራ ይገኛል። ይሄ የስካዳ ሲስተም ኢምፕሊሜንቴሽን እንግዲህ በዚህ ሰዓት 88% ላይ ደርሷል። ወደ መጠናቀቅ ደረጃ ላይ ደርሷል። አድማጮቻችን ስካዳ ምን እንደሆነ ስለማያውቁ ትንሽ ብናብራራ ጥሩ ነው አይደል? ይሄ ቢሮ ወሬ ነው አይደል? ወደ ደንበኞች ትንሽ ቀረብ ብናደርገው ምንድነው ስካዳ? ትክክል። ስካዳ ማለት እንግዲህ ያው የመቆጣጠሪያ ጣቢያ ነው የሚችለው። ይሄ የመቆጣጠሪያ ጣቢያ አሁን ቀደም ብሎ እኛ የምንጠቀመው ሌቴስት የኮሙኒኬሽን ዌይ የምንለው ሬዲዮ ነው። ሬዲዮ ኮሙኒኬሽን እጃችን ላይ አለ። የሆነ መስመር አንድ ቦታ ሲቋረጥ ከሰብስቴሽን ከመሰራጫ ቦታ ለኦፕሬሽን ቲም ይነገራል። እዛ መስመር ላይ ገብቶ ፎልቱን ፈልገው ነው ጠግነው ወደ ስራ የሚመልሱት። ነገር ግን የስካዳ ሲስተም አንደኛ መስመሩ ቶታሊ ሁሉም መስመሮቹ ኢንተግሬትድ ናቸው። መስመሮች ሲቋረጡ ችግሩ የት አካባቢ የት ኤሪያ ላይ ኢቭን ኤግዛክት ሎኬሽኑ እንኳን ባይሆን መስመሮቻችን ላይ የተለያዩ የኮንትሮሊንግ ሲስተሞች አሉ። ሴክሽን ስዊች አለ፣ ስዊቺንግ ስቴሽኖች አሉ። እነዚህ ሲስተሙ ጋር የተገናኙ ስለሆኑ ለምሳሌ አንድ መስመር ላይ 3 ስዊቺንግ ስቴሽኖች ካሉ 3ቱም በተለያየ ወጪ ነው ያሉት። ፎልቱ ወይም ደግሞ የችግሩ መንስኤ የትኛው መስመር ላይ እንደሆነ ማወቅ እንችላለን ማለት ነው። ስለዚህ ፎልቱ ኤሪያውን ብቻ በማላቀቅ ሌሎች ደንበኞች በዚህ ምክንያት አፌክት እንዳይደረጉ ተደርጎ ይገናኛል ማለት ነው። በደህና የበለጠ በጣም ለማቅለል ደንበኞች ኃይል ሲቋረጥባቸው መብራት ሲጠፋ እኛ ጋር እስኪደውሉ አንጠብቅም። ኃይል ሲቋረጥባቸው መብራት ሲጠፋ ማዕከሎቻችን ጋር እስኪሄዱ አንጠብቅም። ቢሮ ቁጭ ብለን መስመሮቹን ስለምንለያቸው የቱ ጋር ምን እንደተቋረጠ የምናውቅበት ዘመናዊ ቴክኖሎጂ የሰጠን ጥሩ መሳሪያ ነው ስካዳ። በዚህ መንገድ ነው አዲስ አበባና አጠቃላይ ሀገሩ የምንሄደው። ጂሳ አንተ ጋር መጣለው። የኮንዶሚኒየም አጠቃላይ ብዙ ጥያቄዎች ስለሚኖሩ ብዙ ጉዳዮች ስላሉ ስልክ መስመራችን ላይ ሌላ አድማጭ አለ መሰለኝ። አድማጫችን ካለ እናስገባ። ጤና ይስጥልኝ፣ ማን ልበል? አቤት ጌታዬ። ጤና ይስጥልኝ፣ ማን ልበል? ከየት ኖት? ወርቁ ተክሌ ከኮየ ፈጬ። ወርቁ ተክሌ። እሺ አቶ ወርቁ። እና ኮየ ፈጬ ፕሮጀክት 11 ፓርሴል 59 ብሎክ 649 ላይ ነው ያለውትና መብራት ገብቶልናል መብራት ኃይልን እናመሰግናለን። መብራት ከገባ 5 ወር ነው።
ኦኬ እየተነበበ የሚነበበው መብራታችንና ቆጣሪያችን እየተነበበ ይሄዳል። ሳይለ መስፈር ሲደረግ ግን ሲስተም ውስጥ አልገባም ያሉ ነውና ወዝብ እየተከማቸብን ተቸግረናል። በጣም ትክክለኛ ጥያቄ ነው። ማልቀበልም ማለት ነው የሚል መልስ ነው እየተሰጠን ያለው። በጣም እናመሰግናለን። ይሄው እዚህ የሥራው ኃላፊ ያለ ምላሽ እናገኛለን። በጣም እናመሰግናለን ስለደወሉልን። እሺ ጌታ አመሰግናለሁ። በጣም እናመሰግናለን። ጂሳ ጋር ከመምጣቴ በፊት ትንሽ ስለ ታሪፍ ስለ አጠቃላይ ክፍያ ስለ ነገር ትንሽ ከአቶ የይስ ብንሰማ ጥሩ ነው። እሺ አመሰግናለሁ። እንግዲህ ስለ ታሪፍ ስናነሳ ታሪፍ ለምን የታሪፍ አስፈላጊነትን መጀመሪያ ብናነሳ ጥሩ ነው ብዬ አስባለሁ። ታሪፍ የሚሻሻለው የደንበኞቻችንን ጥያቄ ምላሽ ለመስጠት ነው። ደንበኞቻችን እንግዲህ የተለያዩ ጥያቄዎች አሏቸው። ለምሳሌ ኃይል እየተቆራረጠብን ነው፣ እዚህ አካባቢ ያለው ትራንስፎርመር ሞልቶ ኃይል ማግኘት አልቻልንም፣ የተለያዩ ጥያቄዎች ያነሳሉ። እነዚህን ጥያቄዎች ምላሽ ለመስጠት የሰልፍ ኢንቨስትመንት ነው የምንጠቀመው። የራሳችንን በጀት ተጠቅመን ነው እነዚህን ነገሮች የምናሻሽለው። በጀት ደግሞ የምናደርገው ደግሞ ከደንበኞቻችን በምንሰበስበው ገንዘብ ነው። ስለዚህ የታሪፍ ኢምፕሩቭመንት ወይም መሻሻል ከዚህ አንግል ነው መታየት ያለበት። የደንበኞቻችንን ጥያቄ የማይቆራረጥ ኃይል አስተማማኝ ኃይል ለመስጠት እንዲያስችለን የምናደርገው ነው። ዋንኛው ጉዳያችን እሱ። ስልክ መስመራችን ላይ ሰው አለ እናስገባ። ዋንኛው ጉዳያችን ቀደም ብለን እንዳነሳነው መግቢያ ላይ ዛሬ ያለነው ደንበኛን ለማስተናገድም ጭምር የሚነሱ ጥያቄዎችን ለማብራራት ነው። ጤና ይስጥልኝ። ማልበል ከየት ነው? ጤና ይስጥልኝ። እንዴት አላችሁ? እንዴት አረፈዱ? ማልበል ከየት ነው? ማርታ ከ22 እሺ እንግዲህ አመሰግናለሁኝ። እንግዲህ ያው ጥያቄዎችን እንድንጠይቅ ባለሙያ ጋብዛችሁ በእውነት ጉዳይ በአደባባዮች በጣም ክብረት ይስጥልኝ። ማህበራዊ ችግሮቻችንን ለመፍታት ቁርጠኛ ስለሆናችሁ ያለሁኝ እንግዲህ በተነሳው ሀሳብ ላይ እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ከጊዜ ወደ ጊዜ መልካምና በጎ ስራዎችን እየሰራ ከተማይቱንና አገሪቱን በሚመጥን መንግስት መጠን እየሰራ እንዳለ እናውቃለን። ግን የዘመናት ችግሮች ስላሉ ይሄንን የተሳለጠ ዲጂታል የሆነ የመቆራረጥ ኃይልን የሚል ያስቀረ ጤናማ የሆነ አገልግሎት ለመስጠት እንግዲህ ያው የራሳቸውን ጥረት እያደረጋችሁ ነው። በአንዳንድ ኮንዶሚኒየም አካባቢዎች ግን አንድ ቆጣሪ የሆነና 7 8 9 10 ቤቶች እየሆኑ የመብራት ሁኔታው ሰርቶ ለመብላት የሚያቀታቸው እየገጠማቸው ነው። ያው ቤተሰቦቻችንም ስላሉ ማለት ነው። እና ይሄንን ተደራሽ ከማድረግ አኳያ እያንዳንዱ ቤተሰብ ቆጣሪ ለማስገባት የያዛችሁት እቅድ ተደራሽ ለማድረግ በአዲስ አበባ ዙሪያውን ለማድረግ ያሰባችሁት እቅድ ከመቼ ድረስ ነው የሚለውን ጥያቄ እየጠየኩኝ፣ ሁለተኛ ደግሞ ይሄ ሞደርን ስራ ስትሰሩ ያጋጠማል ብዙ ተግዳሮቶች እንደሚያጋጥማችሁ ይታወቃል። ይሰማል? ሄሎ ይሰማል? አዎ ተግዳሮቶች እንደሚያጋጥማችሁ ይታወቃል። ይህን ሁሉ ተግዳሮቶች ተቋቁማችሁ እንግዲህ በ22 አካባቢ የዘመኑ ፖሎች እንደው ልጆች እንኳን ቢገፏቸው ሊወድቁ የተቃረቡ በየደጃፎቻችን አሉ። እሺ እነዚህን ከማንሳት አኳያ እንዴት ነው እያያችሁ ያላችሁት? አደጋ ከመፈጠሩ በፊት ይሄንን ለማለት ወደ ተስተካከለ አገልግሎት ለመስጠት የምታደርጉት ጥረት እንዳለ ሆኖ እቺ ተደራሽ እናደርጋለን ብላችሁ አስባችኋል የሚለውንም ጥያቄ ለመጠየቅ ነው። ክብረት ይስጥልኝ። አመሰግናለሁ። በጣም እናመሰግናለን። አድማጫችን ጥያቄዎቹን አንድ ሁለት ብንመልስ ጥሩ ይመስለኛል። አጠቃላይ ነገሩ እንዳይሄዱ ቀደም ብሎ አቶ የህይስ የጀመርከው አጠቃላይ ከታሪፍ ጋር የተገናኘ ሳልፍ ራሳችን እየሰራን ያለ ነው ጨምረህ እያነሳ ነበር። ጨማምረህ እሱን ሰፋ አድርገህ አንሳልኝና እዛው ላይ የአቶ ወርቁን ጥያቄ እናነሳለን። ተገጥቦልናል፣ በጣም እናመሰግናለን። ነገር ግን እንክፈል ስንል ሲስተም እየሰራ አይደለም እያሉን ነው። ይህ ትክክል ነው ወይ የሚል ስላለ መጀመሪያ አጠቃላይ ታሪፉን ግን ደምድምልን አድማጮቻችን የተሟላ ስዕል እንዲያገኙ እና ለኢንቨስትመንት የሚሆን ገንዘብ እንደምንሰበስብ እና ታሪፍ በዛ ታሳቢነት እየተሰራ እንደሆነ ለማንሳት ነው። ሌላው የኤሌክትሪክ ፕሮዳክት አንድ አይነት ግብአት ነው የሚወስደው በየትኛውም ዓለም ማለት ነው። ለምሳሌ
በሌበር ወይም ደግሞ በዌጅ ካልሆነ በስተቀር የሚፈልጋቸው ኢንፍራስትራክቸር አንድ አይነት ናቸው። ስለዚህ ብዙ ሊርቅ አይችልም ማለት ነው ከሌሎች ዓለም ካለው ታሪፍ ጋር ማለት ነው። እንግዲህ ታሪፋችንን ዴቨሎፕ ሲደረግ አንደኛ ወጪን የሚሸፍን ተደርጎ ታሳቢ ተደርጓል። የምናወጣውን ወጪ የሚሸፍን ታሪፍ ሴት መደረግ እንዳለበት ታሳቢ የተደረገ ነገር አለ። እኛ ኮስት ሪፍሌክቲቭ ታሪፍ እንለዋለን። በሁለተኛ ደረጃ ደግሞ የዜጎችን የመክፈል አቅምን ያገናዘበ ነው። ይሄንንም ታሳቢ አድርጓል። አፎርዴቢሊቲ ያው እንደምታውቀው በተልኳችንም ላይ አፎርዴብል የሆነ ኤሌክትሪክ ማቅረብ በተመጣጣኝ ዋጋ ማቅረብ ስለሚል ይሄንንም ታሳቢ አድርገናል። ሌላው ደግሞ እኛ እንኳን እድለኞች ሆነን ከውሃ ነው ኤሌክትሪክ የሚመነጨው። ሶርስ ኦፍ ኤነርጂንም ታሳቢ ያደርጋል። በሌላው ዓለም ከኒውክሌር የሚመነጩ ስላሉ ከኦፍ ግሪዶች ከሶላር የሚመነጩ ስላሉ ኮስታቸው በነዛም ታሳቢ ይደረጋል። በእኛ ኬስ ግን ኦልሞስት 99% በላይ ያሉት ማመንጫዎቻችን የሃይድሮ ናቸው። በዚህ የታደልን አገር ነን። ስለዚህ እነዚህን ታሳቢ ያደረገ ታሪፍ ነው እንዲጸድቅልን ከዚህ በፊት ያቀረብነው። እንግዲህ አንድ ጊዜ ለረጅም ጊዜ ታሪፍ በእኛ ተቋም ውስጥ አልተከለሰም ነበር። ረጅም ጊዜ ቆይቷል። ከዛ የታሪፍ መደቦቻችንን አስመልክቶ የተለያየ ታሪፍ ሴት እንዲደረግ ነው የተደረገው። እንደምታውቃቸው የመኖሪያ ቤት ታሪፍና የንግድ ታሪፍ እንዲሁም ደግሞ የዝቅተኛ ኢንዱስትሪና የከፍተኛ ኢንዱስትሪ ተብለው የሚከፋፈሉ ሲሆኑ በዋናነት አብዛኛው ህብረተሰባችንን ተች የሚያደርገው ጥያቄም የሚነሳበት የመኖሪያ ቤት ታሪፍ ነው። የመኖሪያ ቤት ታሪፍ ደግሞ ኦሬዲ ክለሳ ተደርጎ የጸደቀው ከአመት በፊት ነው። ከአመት በፊት የጸደቀውን ታሪፍ ግን ወደ ትግበራ ለማስገባት በአንድ ጊዜ ደንበኛችን ላይ ብናደርግ ደንበኞች ላይ በአንድ ጊዜ ዲፕሎይ ቢደረግ የመክፈል አቅማቸውንም የሚፈታተን እንዳይሆን እንደ ስትራቴጂ ምንድነው በ4 አመት ውስጥ በየ3 ወሩ ተከፋፍሎ በሳንቲም ደረጃ እየተጨመረ እንዲሄድ ነው የተደረገው። ይሄንን ስናደርግም ራሱ የታሪፍ ደረጃዎች አሉ። አሁን ለምሳሌ መኖሪያ ቤት ላይ ከ0 ጀምሮ እስከ 50 ኪሎዋት አወር የሚጠቀሙ ደንበኞች አሉ። ከ50 እስከ 100 የሚጠቀሙ አሉ። ከ100 እስከ 200 እስከ 300 እስከ 400 እስከ 500 እና ከ500 በላይ ተብሎ ነው የተቀመጠው በደረጃ ማለት ነው። እነዚህ ሁሉ የተለያየ የታሪፍ ሴታፕ ነው ያላቸው። እስከ 200 ድረስ የሚጠቀሙ ኪሎዋት አወር የሚጠቀሙ ደንበኞቻችን የድጎማ ታሪፍ ነው የምንለው። በድጎማ ነው ማለት ሰብሲዳይዝ ያደርጋል መንግስት ማለት ነው። እና እነዚህም በድጎማ የተቀመጠ ታሪፍ ነው። ምክንያቱም በድጎማ የምንለው ለምንድን ነው? እነዛ ታሳቢ ያደረግናቸውን ስለማይመልስ ነው። ለምሳሌ ኮስት ሪፍሌክቲቭ መሆን አለበት ወይም ደግሞ ወጪያችንን የሚሸፍን መሆን አለበት። ወጪን የሚሸፍን ታሪፍ ያስቀመጥነውን አይደለም እነዚህ የሚከፍሉ። ስለዚህ ዝቅ ተደርጎ ግማሹ ድጎማ ተደርጎላቸው የሚከፍሉ ናቸው ማለት ነው። እንግዲህ የታሪፉ ስትራቴጂ የምንጨምረው በየ3 ወር ስለሆነ ይሄንን በየ3 ወሩ ምናልባት አጠቃቀማቸውን ደንበኞቻችን ኮንትሮል ካላደረጉ አንድ አይነት ኪሎዋት አወር በአንድ አይነት ዋጋ የመግዛት ፍላጎት አለ። ለምሳሌ 300 ኪሎዋት አወር የሚጠቀም በወር የሚጠቀም ደንበኛ በ2000 ብር ከሆነ የገዛው ያንን ኤነርጂ ከ3 ወር በኋላ በ2000 ብር ያንን 300 ሊገዛ አይችልም ማለት ነው። ምክንያቱም በየ3 ወሩ የጸደቀውን እንትን ከፋፍለን ስለጨመረና ስለዚህ ደንበኞቻችን ኤነርጂያቸውን ነው ማኔጅ ማድረግ ያለባቸው። አጠቃቀማቸውን መታሰብ አለበት። አንደኛ ቆጣቢ የሆነ አጠቃቀም መጠቀም አለብን። ባልባከነ መልኩ ኤሌክትሪክን መጠቀም መቻል አለብን። ከምንጠቀምባቸው ኢኩዊፕመንት ወይም ደግሞ ከምናበስልባቸው ኢኩዊፕመንቶች ጋርም ራሱ ኢፊሺየንት የሆኑ ኃይል የማያባክኑ ሁሉ መጠቀም መቻል አለብን ማለት ነው። ስለዚህ ኤነርጂያችንን ኮንትሮል ካደረግን
ፋይናንሻል ጫናውን ወይም ደግሞ የገንዘብ ጫናውን ያስተካክልና ሁለት ነገር ነው ያነሳው። በጣም ጥሩ ነገር። ታሪፍ አንድ አይነት የተጨመረው ያቺ አንድ ጭማሪ ግን ለሚቀጥሉት 4 አመታት ብለን በየ3 ወሩ ነው ከፋፍለን አንዴ ካስከፈልን ደንበኞች ጫና ነው የሚፈጠረው። ስለዚህ ያቺ ገንዘብ ግን ተከፋፍላ ይከፍሏት ጥሩ ነው የሚል ትክክል ነው። ሁለተኛው ደግሞ ኤሌክትሪክ ለየት ይላል። ለምሳሌ አንድ ሰው ሱቅ ሄዶ አንድ እቃ ስኳር የሚሆን ስንዴ የሚሆን ሲገዛ 1 ኪሎ የሚገዛበትና 100 ኪሎ የሚገዛበት ዋጋ ተመሳሳይ ነው ፐር ኪሎ ካሰበ። ኤሌክትሪክ ግን እንደዛ አይደለም። ኤሌክትሪክ አጠቃቀሙ ከፍ እያለ ሲሄድ ክፍያውም አብሮ ከፍ እያለ ይሄዳል የሚለውን ግንዛቤ ለመያዝ ነው። በዚህ ሁሉ ነገሮች ውስጥ ግን የገንዘብ የክፍያ ጫና ለማስተካከል እንዲያግዝ ኢነርጂን መቆጣጠር ያስፈልጋል። በሌላ አገላለጽ ኢነርጂን መቆጠብ ያስፈልጋል። ኃይል መቆጠብ ያስፈልጋል። አላስፈላጊ መብራቶች፣ አላስፈላጊ ኢኩዊፕመንቶች መሄድ የለባቸውም። ስለዚህ ጉዳይ ላይ ደንበኛውም ግንዛቤ ቢያገኝ ጥሩ ነው የሚል ሀሳብ ነው ያለው። እንደገናም ደግሞ የታሪፍ ማሻሻያዎች የሚደረጉት ዓላማው መገንዘብ ያለበት የደንበኞቻችንን ጥያቄ ለመመለስ ነው። የሰልፍ ኢንቨስትመንት ኢሹ ስላለው የተቆራረጠ የተበጣጠሰ የማያስፈልግ ኤሌክትሪክ አይደለም ደንበኛ ጥርት ያለ ኤሌክትሪክ እሱን ደግሞ መሰረተ ልማቱ ላይ መዋል የሚል ስላለ የአቶ ወርቁን አጭር ነገር አንሳለኝ። የአቶ ወርቁ እየተነበበልን አይደለም የሚል ጥያቄ ይነሳል። አንዳንድ ኮንዶሚኒየሞች አካባቢ ገብቶልናል ቆጣሪ ግን እየተነበበልን አይደለም፣ ሂሳቡ ሲስተም ውስጥ አልገባም እንባላለን ይባላል። እሱ ላይ መጠነኛ ምንስ እየሰራ ነው? ስትራቴጂ ደግሞ አለን አይደል? ደንበኞች ከያሉበት የሚልኩበት አማራጭ ብዙ እየሰራን ነውና እሱን ጨምረ ትንሽ ነገር አንሳለኝ። አቶ ወርቁ ስለሰጡን ጥቆማ ነው የምንለው። በጣም እናመሰግናለን። በዚህ ልክ እሳቸው ባስቀመጡት ወራት ልክ ደግሞ የቆየ ነገር ካለ እሱን አይተን እናስተካክላለን የሚለው ነገር ነው። ሁልጊዜም እዚህ ፕሮግራም ላይ ባለፈው ሳምንትም ስናነሳ የነበረው እኛ የቤት ስራችን ይዘን የምንሄድበትና ደግሞ ምን የተከሰተ እንደሆነ የምናምራራበት 2 ሳምንት ነው የወሰድነው። ስለዚህ አንደኛው የቤት ስራችን ይሄ ነው ማለት ነው። ትልቁ የቤት ስራችን ወደ አቶ ጂሳ ልምጣ። ቀደም ብለ የተቃቀስካቸው ሪሃቢሊቴሽን የኢትዮጵያ ስፔሻሊ ደግሞ አዲስ አበባ ላይ ያሉ መስመሮች ያረጁትን ከእድሜያችን እኩል እድሜ ያላቸው ምሰሶችን በኮንክሪት ለመቀየር የሰራነው ስራ በጣም ትልቅ እንደሆነ ይታወቃል። በዚህ ሁሉ ነገሮች ውስጥ ግን በተደጋጋሚ የሚነሳው ኮንዶሚኒየሞች ላይ 2 ደንበኞች መቶ አለቃም አቶ ወርቁም ያነሱት ኮዬ ተመሳሳይ ነው። ኮዬ ፈጬ ላይ በሙገሳም በወቀሳም ነው የተነሳ ነው። በሙገሳው ስለ መብራት ስለሰጣችሁን ቆጣሪ ስለገጠማችሁልን በጣም እናመሰግናለን። በወቀሳ ደግሞ ሁሉም አልደረሰም ምንድነው እየሆነ ያለው? ኮንዶሚኒየሞች ላይ ጠቅለል አድርገ ተወሰኑ ነገሮች ብትለን ደስ ይለኛል። እሺ አመሰግናለሁ። እንግዲህ የአዲስ አበባ የጋራ መኖሪያ ቤቶች ላይ የተነሱ ጥያቄዎች ጀነራል የሆኑ ነገሮች ላንሳና በዚህ ሰዓት የመብራት ችግር አለባቸው ተብሎ እጃችን ላይ ያሉት አንዳንዶቹ ጥያቄዎች ወደኛ መጥተዋል። አንዳንዶቹ ደግሞ ስለምናውቃቸው እንደ ዳታ ያዝናቸው 13 የጋራ መኖሪያ ቤቶች አሉ። እነዚህ ኔጎሮ ስላሴ፣ የካ ጣፎ፣ አያት 2 4060፣ ቦሌ አራብሳ 3 56፣ ፉሪሃና ኮዬ ፈጬ 1 እና 2፣ ጀሞ ጋራ፣ ወታደር ሰፈር፣ በረከት ሰፈር፣ ፋኑኤል ሰፈርና የሚባሉ ናቸው። እንግዲህ እነዚህ በተለያዩ ጊዜ ላይ የተሰሩ ነገር ግን የቤቱ ባለቤቶች ወደ ቤት የገቡበት ሙሉ የገቡም አሉ። አንዳንዱ ደግሞ አልፎ አልፎ የገቡም አሉ ማለት ነው። እንግዲህ እነዚህ ደንበኞች እኛ መጀመሪያ ላይ የምናውቀው ቤቱን የሰራ አካል ነው። ከኛ ጋር ዳይሬክት ደንበኛ የነበረው ስፔሲፊክ ወይም ደግሞ ግለሰቦች ወደኛ ከመምጣታቸው በፊት የአዲስ አበባ ቤቶች ኮርፖሬሽን ነበረ። እንግዲህ ከነሱ ጋራ ያሰራር ወይም ደግሞ የስኮፕ ክፍፍል አለን። እነዚህ ቤቶች ሰርቶ ካለቁ በኋላ ጥያቄው ወደኛ ይመጣል። በዛ ጥያቄ መሰረት አዲስ ኃይል ጥያቄ ስለሆነ ክፍያውን እናስከፍላለን። ክፍያ ከተከፈለ በኋላ ደግሞ ቤቶች በራሳቸው የሚያሰሩት ስራዎች አሉ። የሲቪል ስራ የምንለው የራይት ኦፍ ዌይ መንገዱን የመስራት መንገዱን የማውጣት መንገድ የሌለው ከሆነ በመንገድ ከመንገድ ጋር ደግሞ ፓራላል የሚሰሩ የሲቪል ስራ የምንል እንግዲህ ፒቪሲ ከመንገዱ ጋር መቅበር፣ ማኖሎቹን ከሱ ጋር ፓራላል መስራት፣ የትራንስፎርመር ፋውንዴሽኖቹን የመስራት ስራዎቹን መጀመሪያውኑ ቤቶች በራሱ ስኮፕ ውስጥ የያዘው የኢዩ የኛ የስራ ድርሻ ያልሆነ ነው ማለት ነው። ስለዚህ ትልቁ ቻሌንጅ የጋራ መኖሪያ ቤቶች ላይ የነበረው ምንድነው? አንደኛ
ቤቶች ተሰርተዋል፣ ጥያቄ ወደኛ አልመጡ አሉ ኦፊሻሊ። አንድ ሁለተኛ ጥያቄው ከመጣ በኋላ ደግሞ ክፍያ የመክፈል ችግሮች አሉ። ለምሳሌ ከ13ቱ የ5ቱ ብቻ ነው በዚህ ሰዓት ክፍያ ተከፍሎ ስራ እየተሰራ ያለው። የ8ቱ የጋራ መኖሪያ ቤቶች እንግዲህ ቤቱን በሰራ አካል ክፍያ ወደኛ አልተከፈለም ማለት ነው። ስለዚህ ክፍያ መከፈል አለባቸው እነዚህ ስራዎች ለመስራት። ክፍያ አልተከፈለም ብለን ደግሞ ነዋሪዎቹን መብራት ሙሉ ለሙሉ አላጠፋንም። ትክክል። ወደሱም ለመጣ ነው እንግዲህ እነዚህ 13 ፕሮጀክቶች ላይ በወቅቱ የቆሙ በግዛውነት ለኮንስትራክሽን ተብሎ ቦታው ላይ የቆሙ ትራንስፎርመሮች አሉ፣ መሰረተ ልማቶች አሉ። በተጨማሪ ደግሞ እሱ ያልበቃበት ቦታዎች ላይ ደግሞ የአዲስ አበባ ቤቶች ተጨማሪ ክፍያ በመክፈል ተጨማሪ ትራንስፎርመሮች ቦታው ላይ በመትከል ደንበኞቹ በግዛውነት በስሪፌስ አንድ ህንጻ ላይ ኦር ሁለት ቆጣሪ አንድ ህንጻ ላይ በማስቀመጥ ደንበኞቹ በግዛውነት እንዲያገኙ ተደርጓል። ይሄን ደንበኞችን በደንብ ነው የሚያውቁት። ስለዚህ ደንበኞቹን ክሊርሊ ችግሩ ማን ጋር እንደሆነ መረጃ እጃቸው ላይ አለ። ሁሉም ቦታዎች ላይ ኮሚቴዎች አሉ፣ ደንበኞች አሉ። ነገር ግን እነዚህ ቤቶች በግዛዊ እያገኙ ነገር ግን የመብራት አቅርቦት ወይም ደግሞ የኢዩን ችግር ይመስላል ነገሩ ከውጭ ስናየው። አቶ ጂሳ ያነሳው ነገር በጣም መሰረታዊ ጉዳይ ነው። መብራት ያበራንላቸው አሉ፣ ያልበራ አለ። ያልበራበት ምክንያት በተለያዩ ምክንያቶች እየበሩ አይደለም። እንደ ተቋም የኢትዮጵያ ኤሌክትሪክ አገልግሎት ብዙ ደንበኛ እንዲኖሩ የምንፈልግበት መሰረታዊ ጉዳይ ገቢያችን የምንተዳደረው መስመሩን ሪሃብሊቴት የምናደርገው በዚህ ነው። እዚህ ደንበኛ ማጣት በፍጹም አንፈልግም። ስለዚህ አንዳንድ መሰረታዊ ጉዳዮች ስላሉ ነው አቶ ጂሳ ቀደም ብሎ ያብራራቸው ነገሮች አሉ፣ ይቀጥላሉ። ስልክ መስመራችን ላይ ግን ሌላ አድማጭ አለ። ጤና ይስጥልኝ። ማልበል ሄሎ፣ ጤና ይስጥልኝ። ማልበል ከየት ነው? መላኩ ይባላለሁ። እሺ አቶ መላኩ ከየት? ከተክለ ሃይማኖት። ተክለ ሃይማኖት። እሺ ይቀጥሉ። እና እኔ የማነሳው ጉዳይ ጥገና ላይ ለጥገና ሲመጡ በየመንገዱ የሚረሱ ገመዶች አሉ የሚንጠለጠሉ እና ልጆች በዛ መንገድ ያልፋሉ። ቶሎ ባስቸኳይ የሚያነሱት ነገር ይገርመኛል። ይሄን ቢስተካከል እንደገና ደግሞ ጥገና ክፍል ላይ ቢሮ ስንሄድ የማንገላታት ጥገና ላይ ቶሎ አይመጡም። የሚላከው መኪና ቶሎ አይመጣም። ኦኬ። እና የሆነ በቃ ይሄን ነገር ቢስተካከል የታሪኩን ጉዳይ በጣም አስቸጋሪ ነው። ከሚገርም ነገር ታሪኩ አሁን ወደኛ አካባቢ ኃይል የለውም። የኃይል ሰው መቆራረጥ አለ፣ ኃይል የለውም። እንደገና ታሪኩን ደግሞ በጣም የሚገርመኝ ነገር አንዴ 20 ብር ነው የቆጠሩና በሚቀጥለው ጥቅስ ይመጣል። አሁን ከዚህ ተላጥም ላይ ኖረን ይችላል 10 ብርና 20 ብር ነው በሚቀጥለው ሲጣ 3 ብር አራሽ ብር ሆኖ ይመጣል። ይሄ ነገር ተካከለ እንዲያው ነገር ሆኖ ማለት ነው። እና በርቱ። እሺ አቶ መላኩ በጣም እናመሰግናለን። እሺ በጣም እናመሰግናለን። ሌላ ደግሞ አድማጭ አለ። ጥያቄዎቻችሁን ብታነሱልን አሁንም ደስ ይለኛል። 0115 5091 51 0115 536006 0115 536008 ላይ የእናንተን ጥያቄ ለመስማት ነው ዛሬ መጣ ነው። ጤና ይስጥልኝ። ማን ልበል? ኦኬ፣ ዶክተር ፋሲካ ይባላል። ዶክተር ፋሲካ። እሺ ጥያቄዎት ከየት ነው? ጥያቄዎትን ከዛው ከቡሻስቱ ለደታ ሳይት ነው የኛ ሳይት፣ ለደታ ሳይት ነው የሚባለው አዲስ ሳይት ነው። እሺ 2013 ምርት ነው እና ዛሬ 15 አመቱ ነው። እና አሁን ምንድነው ማብራት አጋጣሚ እኛ በግላችንም እየሞከርን ነበር እንደ ማህበር። አጋጣሚ መንግስት የነጻ ማብራት አመጣና ገባልን። 4 ትራንስፎርመር መጥቶ ነበር። እሺ እንደ ሳይታችን ማለት ነው። እሺ 1600 አባወራ ነው ያለው ሳይቱ ላይ። ብዙ ከመጣ በኋላ ግን የማብራት ሳይት ፕላኑን አንስቶ የሄደው በኋላ ላይ የምንሰማው ከአዲስ አበባ መጥቶ ነው ሳይት ፕላኑን ወስዶ የሄደው ነው የሚባለው። ከዛ እንደመጣ የኔን አንድን ቤት እየዘለሉ አንድን ቤት ነው የሚቆፈረውና ለምንድን ነው እንደዚህ የሚሆነው ብለን ኮንትራክተሩን ስንጠይቀው ኮንትራክተር የወሰደውን አይ እናንተ ፕላን ላይ የላቸውም ነው የሚባለው። እንዴት ነው ፕላን ላይ የላቸውም የሚባል? ባዶ መሬት አይደለም፣ ቤታም እንደተኛ ገብተንበት ነው እየኖርን ያለነው። 5 አመት ነው ማብራቱ ነው የተረፈውና እንዴት እንደዚህ ሊሆን ቻለ ምናምን ብለን ስንጠይቀው በቃ እኔ የተጋጠመ ነው የሚጠይቀው። ተደጋጋሚ እዚህ ቢሾፍቱ ያለው ቅርንጫፍ የመንግስት ኃላፊዎችንም የማብራት የሚመለከታቸውን ጠይቀናል። ስንጠይቅ እነሱ ናቸው የሰሩት፣ እኛ ፕላኑን የምናውቀው ነገር የለም ነው የሚሉት። እና እንዴት እንደዚህ አይነት ነገር ሊሆን ቻለ? አንድ ሳይት አንድ ማህበር
እነሱ አገብቶ እኛ ማናየበት ምክንያት ምንድነው ነው? ድምጾስ በዛ ነው ጥያቄ። በጣም ቅሬታ አለ። ትንሽ ያስቸግራል። ሬዲዮ ቀንሱ። እሺ ተጨማሪ ጥያቄ አሉት? በቃ ይሄው ነው። ቅሬታ አለ። እሺ ድምጾት በጣም አይሰማም። የሚያስተጋባ ነገር አለው ከጀርባው። ስለዚህ አሁን ያሱ ጥያቄ በጣም ያገኘውት ይመስለኛል። ዶክተር ፋሲካ ቢሾፍቱ ነው ያሉት። እየዘለለ ነው እየተሰጠነ ያለው ብለዋል። በጣም እናመሰግናለን። ሌላ አድማጭ እናስገባ ደግሞ። ጤና ይስጥልኝ። ማን ልበል? ጤና ይስጥልኝ። ማን ልበል? ከየት ነው? የኔሁን መዝገቡ እባላለሁ ከቡሬ ጎጃም። የኔሁን እሺ ይቀጥሉ አቶ የኔሁን። እሺ ምናልባት ድሉ ስለተሰጠ በጣም አመሰግናለሁ። አንደኛ ምዕራብ ጎጃም ዞን እጅግ በጣም ከፍተኛ የሆነ መቆራረጥ ወይም ደግሞ የመብራት ችግር አለብንና ይህን መድረኩ ላይ ላላችሁ ሰዎችና ለፋሲልን በማቅረብ ምናልባት አንድ 3 ጥያቄዎች ይኖሩኛል። እሺ የመጀመሪያው አሁን መስፋት ገና ላይ ስላሉ በትራንስፈርመር እንደሚሰጠን ተነግሮ ነበረ። እስካሁን ግን የመጣ ነገር የለም። እሺ ሁለተኛው ጥያቄ ደግሞ መስመሩ ከ95 ወደ 150 ነው ኮኮብ እያደገ ያለና እስከ እንደሚያልቅ አሁን ባለው ሁኔታ ተቋራጮች ከ3-4 ኪሎ ሜትር ብቻ ነው ሰርተ ያለና ክረምቱ ሊጫን ስለሆነ መቼ እንደሚያልቅ እሱ ማወቅ ፈልጌ ነው። በጣም ጥሩ። በሶስተኛ ደረጃ ደግሞ እንደኛ እንደ ቡሬ ከፍኖተ ሰላም ነው የምናገኘው እና ያረጀ ነው። ከ80ዎቹ አካባቢ የተተከለ ስለሆነ እንጨቱ ተበልቷልና እሱ ሙሉ በሙሉ ወደ ኮንክሪት ፖል ቢቀየርልና ምናልባት ቡሬ ላይ ያለው ሳብስቴሽን የሚያልቅልን ከሆነ እሱም ከተማ ውስጥ ያሉ ያረጁ ፖሎች ተቀይረው አገልግሎት እንዲሰጡ ሊደረግ የሚል ጥያቄ ነው ያለን። በጣም ነው የማመሰግነው። ሳይዘጉት ስልክ መስመራችን ላይ የኛ ባልደረባ አለና ስልኮትን ይስጡት፣ በቀጥታ እንከታተላለን። ቀደም ብለን የደወልነው አድማጮቻችን ዶክተር ፋሲካም ደግሞ ቢደውሉና ስልካቸውን ብናገኝ በትክክል ችግሩን ማግኘት እንችላለን። ሌላ አድማጭ ጤና ይስጥልኝ። እሺ የሚቀጥለውን አድማጭ እስክናገኝ ድረስ የተነሱት ላይ መጠነኛ ነገር ብንመልስ ጥሩ ነው። ቀደም ብለን ለማንሳት እንደተሞከረው ወይዘሮ ማርታ ያነሱት ጥያቄ አለ። ከተማችን ላይ አካባቢው ላይ በጣም ጥሩ ነገር ለውጥ እያመጣችሁ ነው፣ ነገር ግን ያዘመሙ ያረጁ ፖሎች ላይ እንዴት እያረጋችሁ ነው የሚል ጥያቄ አለ። ጠቅለህ አንዳንድ ጥገና ስንሰራ ትንሽ ምንተዋቸው ነገሮች አሉ። እሱ ደግሞ ኤሌክትሪክ ስለሆነ ህብረተሰብ፣ ዜጋ፣ ልጆችን ይጎዳልና እዚህ ጉዳይ ላይ ምንድነው መስራት ያለብን? ምን እየሰራችሁ ነው? ትንሽ አቶ ጂሳ ብታነሳ ጥሩ። እሺ ቀደም ብዬ እንግዲህ የጋራ መኖሪያ ቤቶች ላይ ያል አጠናቃቂ ሀሳቦች ስላሉ በጣም ጥሩ ጊዜ ልውሰድ። በጣም ጥሩ። በተለይ ጥያቄዎችም ተነስተዋል። ከቆየ ፈጭ አካባቢ ሁለት ደንበኞቻችን ጥያቄ እያነሱ ስለነበረ እንግዲህ አሁን ባለበት ሁኔታ ኢዩ የሚሰራው ስራ በጣም ወደ ኋላ ቀርቷል የሚባል ነገር ምንም የለም። የሲቪል ስራዎች በተሰሩ መጠን እየተከታተል የመስመር ዝርጋታ፣ የትራንስፎርመር ማስገባት፣ አንዳንድ ቦታ ደግሞ ቀደም ብለን ቆጣሪዎችን የማስገባት ስራዎች ራሱ እየተሰሩ ነው የሚገኙ። አሁን በዚህ ሰዓት የአራብሳ 3 5 6 አላለቀም የሲቪል ስራ ገና እየተሰራ ነው። ነገር ግን የቆጣሪ መግጠም ስራዎች ቆጣሪ ወደ 2500 ቆጣሪዎች ተገጥመዋል በዚህ ሰዓት። ስለዚህ ቀደም ብለን የሄድንበት ሁኔታዎች አሉ ለማለት ነው። ነገር ግን በመንገዶች ሊሆን ይችላል ኦር አዲስ አበባ ቤቶች ኮንትራክት ለሰጡት የሲቪል ስራ እንዲሰሩ ኮንትራክት ተሰጣቸው ኮንትራክተሮች በወቅቱ እንግዲህ ስራቸው ባለመጠናቀቃቸው ስራው መቆየት ችሏል። ደንበኞቻችን ትክክል ነው እየተቸገሩ ነው። አንድ ህንጻ ላይ አንድ ስሪፌስ ቆጣሪ ብቻ እየተጠቀሙ ነው። ይሄ ደግሞ በቂም አይደለም። እኛ ላይም እንደ ኢዩ ብዙ ደንበኞች ማፍራት እንፈልጋለን፣ ብዙ ገቢ መሰብሰብ እንፈልጋለን። እንደዛም ደግሞ እንደዚህ ብዙ ደንበኞች አንድ ቆጣሪ ላይ ሲጠቀሙ የሚመጡ መስመሮቻችን ላይ የሚያደርሰው ጉዳቶችም ደግሞ አሉ ማለት ነው ቆጣሪ ላይ። በዛም ደግሞ ስርቆቶችም የተበራከቱበት እሱም ትንሽ ብታነሳው ጥሩ ነው። ሁለት ነገር አንሳልኝ። አንደኛ ከአዲስ አበባ መስተዳድር ጋር በልዩ ሁኔታ እየተገናኘን ስራ እየሰራ እንደሆነ ይታወቃል። እሱም ትንሽ እንዴት በኮላቦሬሽን አብረን እንዴት እየሰራን ነው? አንድ ሁለት ደግሞ ስርቆት ቀላል የሚባል ነገር አይደለም። አድማጮቻችን በደንብ እንዲረዱ የምንፈልገው የኢትዮጵያ ኤሌክትሪክ አገልግሎት መስመሮች፣ የኢትዮጵያ ኤሌክትሪክ አገልግሎት ንብረቶች ሁሉ የአገልግሎቱ ብቻ አይደሉ። ንብረትነቱ የኢትዮጵያውያን ንብረት ነው። ስለዚህ ሁሉም ሰው ደጃፉ ላይ ያለውን መስመር፣ ደጃፉ ላይ ያለውን ትራንስፎርመር ቢጠብቅ
በቀላሉ ስርቆትን መከላከል እንችላለን የሚል ጽኑ እምነት አለን። ሁለቱም ላይ ከአዲስ አበባ መስተዳድር ጋር ያለን ልዩ ግንኙነትና ስርቆቱ ላይ ያለው ጫና ቀላል አይደለም። ሁለቱን አንሳልኛል። አመሰግናለሁ። በተለይ እንግዲህ ከአዲስ አበባ ከተማ መስተዳድር ጋር ያለን ግንኙነት እነዚህ ያሉ ችግሮች በጣም ፊት ለፊት ላይ የምታዩ ችግሮችን ለመፍታት ቲሞች አሉ። በአዲስ አበባ ከተማ ዋና ስራ አስኪያጅ የሚመራ የመሰረተ ልማቶችን አቀናጅቶ እያንዳንዱ በየጊዜው የሚገመገሙበት ሁኔታዎች አሉ። ነገር ግን የጋራ መኖሪያ ቤቶችን በተለይ ከወሰድን ወደ ኋላ ያቀሩበት ሁኔታዎችም እንግዲህ ቤቶቹ የተሰሩበት አካል ጥያቄው መጥቶ ክፍያው ተከፍሎ ሌሎች ቀሪ ስራዎች መሰራት አለባቸው። 100% የቆመበት ሁኔታም የለም። የተወሰነ ስራ እየተሰራ ነው። ነገር ግን ደንበኞቹ በሚፈልጉት ፍጥነት ስራዎች እያለቁ አይደለም። በዚህ ሰዓት አሁን ወደ 5 የሚሆኑ የጋራ መኖሪያ ቤቶች ላይ በጥሩ ሁኔታ የመንገድ ስራ እየተሰራ ነው የሚገኘው። ፓራላሊ ከመንገድ ስራ ጋር ደግሞ ፒቪሲ የመቅበር ማኖር የመስራት ፋውንዴሽን የመስራት ስራዎች አሉ። እንግዲህ በብዛት እንደዚህ ያለ ጥያቄዎች የአዲስ አበባ ቤቶች ቢመልሱ ጥሩ ነው ብዬ ነው የማስበው። ነገር ግን እነዚህም እስከሚጠናቀቁ ድረስ እየጠበቅ ነው እያንዳንዱ አባወራ በግል ቆጣሪ እንዲያገኝ ለማድረግ። ከዛ ውጭ ከስርቆት ጋር ተያይዞ የሚነሱ አንዳንድ ቦታዎች አሉ። እንግዲህ ስርቆት የሚከሰተው አንዳንድ ቦታ ችግሩ የኛ የተቀመጠው ቆጣሪ ከአቅም በታች ከአቅም በላይ ሲሆንበት ቆጣሪው የሚቃጠልበት ሁኔታዎች ሊኖሩ ይችላሉ። በወቅቱ ዳይሬክት ሊያደርጉ ይችላሉ። ወይም ደግሞ መስመራችን ዳይሬክት ሌላ ቆጣሪ ስለሌለ ተጨማሪ ቆጣሪ ባለማግኘታቸው ያው ችግሩን ለመፍታት በወቅቱ የሚጠቀሙት ነገር ግን እኛ ስርቆት ብለን የምንወስዳቸው ሁኔታዎች አሉ። ነገር ግን በተለይ ደግሞ ሆን ብሎ የሚፈጠሩ በተለይ አዲስ አበባ ላይ እንደ አዲስ አበባ የመስሪያ ቦታዎች የምንለው ወይም ደግሞ ጥቃቅንና አነስተኛ ላይ ተደራጅተው ስራ የሚሰሩ ተቋማቶች በብዛት ስራዎች ሲሰሩ አንደኛ ቦታው ላይ በጣም እየተቀያየሩ ስለሆነ ለማስከፈልም በጣም ቻሌንጅ የገጠመ ስለሆነ ስርቆቱ ሆን ብሎ የሚፈጠርበት ሁኔታዎች አሉ። ሰው እኛ በየአመቱ አንድ ቆጣሪ ስንት ጊዜ ምርመራ መደረግ እንዳለበት እቅዳለን። በዛ እቅድ መሰረት እየተሰራ ነው። ነገር ግን ሰራተኞቻችን እግር እየጠበቁ ከኋላ መስመሮቹ ላይ ስርቆት የሚፈጽሙ አሉ። እሱን እንግዲህ ዘንድሮ በብዛት እየተቀጡ ሌሎችም ከነሱ እየተማሩ እና ሌሰን እየሆነላቸው ወደ ሲስተም እያመጣን ነው። ከዛ ውጭ ግን ስርቆቱ መስመሮቹን ብቻ መጠበቅ ወይም ደግሞ ቆጣሪዎቹን በየጊዜው በመርመር ብቻ የምንወጣ ነገር አይደለም። ቆጣሪዎቻችን ወደ ስማርት ኢቭን የትኛውም ንክኪዎቹን ሰራተኞቻችን ሌላ ቦታ ሆነው ኮንትሮል ማድረግ የሚችልበት ሁኔታዎች መፈጠር አለባቸውና እንደ አዲስ አበባ በተለይ የጥቃቅንና አነስተኛ የምንለው ወይም ደግሞ ከፍተኛ ተጠቃሚዎቹን ወደ ስማርት ቆጣሪዎቹን የመቀየር ስራዎች እየተሰሩ ነው የሚገኘው። በዚህ ሰዓት ቅድማ ሰጥተን በተወሰነ ወራቶች ውስጥ የሚጠናቀቁ ይሆናሉ ማለት ነው። ከዛ ውጭ ከሁለት ደንበኞቻችን የተነሳ በተለይ የኮየ ፈጬ ላይ ልክ ነው። እሺ ኮየ ፈጬ ላይ መጀመሪያ 10 አለቃ ያነሳው ቆጣሪ አልገባልንም ነገር ነው። ስለዚህ ኮየ ፈጬ በጣም የቆየ የጋራ መኖሪያ ቤት ነው። በብዛትም እንደ አዲስ አበባ የመጀመሪያ ሊሆን ይችላል። ብዙ የጋራ መኖሪያ ቤቶች ያሉበት ቦታ ነው። ኮየ ፈጬ 1 እና 2 ነው የሚባሉት። ኮየ ፈጬ 2 ውስጥ ደግሞ ፕሮጀክቶች አሉ። ፕሮጀክት 12፣ 11፣ 17፣ 18፣ 16 አለ። እነዚህ ፕሮጀክቶች ላይ በተለያየ ደረጃ ስራዎች ተሰርተዋል። በዚህ ሰዓት እንግዲህ ወደ 73 ኮምፓክት ትራንስፎርመሮች ቆመዋል። ብዙ ደንበኞች አገኝተዋል ማለት እንችላለን። እንግዲህ ሬሾ ለማውጣት ቁጥሩ እንትን ባይሆንልኝም ነገር ግን የአንደርግራውንድ ኬብሎችም ተስበዋል ብዙ ቦታዎች ላይ። ወደዚህ ለመምጣት እንግዲህ ቆይተዋል። ሲቪል ስራው ቀደም ብሎ ቢሰራ ኖሮ ክፍያው እንደተከፈለ ወደ ስራ መግባት እንችል ነበር። እነዚህ ሲቪል ስራዎች እንደተሰሩ እኛ ከስር የአንደርግራውንድ ኬብሎችን የመሳብ ትራንስፎርመሮችን የማስቀመጥ ቆጣሪዎቹን ደግሞ ቀደም ብለን ስራዎች ከመጠናቀቃቸው በፊት ቆጣሪዎች እየተገጠሙ ነው የሚገኙት። ስለዚህ ኦልሞስት ከ60 እስከ 70% የሚሆኑ ስራዎች ተጠናቀዋል አሁን ኮየ ፈጬ ላይ። ነገር ግን ኮየ ፈጬ 1 ላይ ክፍያ አልተከፈለም፣ ሲቪል ስራም አልተሰራም። ይሄ እንግዲህ በሚመለከተው አካል የክፍያውን ሁኔታ ማመቻቸት መቻል አለበት። ይሰራል ብለን ደግሞ እንገምታለን። ከዛ ውጭ ኮየ ፈጬ ላይ ከቆጣሪ ንባብ ጋር ተያይዞ የተነሳው ጉዳይ አለና ኮየ ፈጬ ላይ 3 የተለያዩ ቆጣሪዎች ነው ተጠቅመን ያለነው በዚህ ሰዓት። ቀደም ብሎ ያለው የስሪ ፌዝ ቆጣሪዎች ፕሪፔዶች አሉ። ሁለተኛ ደግሞ ለኢንዲቪጁዋል እያስገባን ያለነው በዚህ ሰዓት ላይ ግለሰቦቹ ስማርት ሜትሮች አሉ። ስማርት ሜትር ቆጣሪዎች ደንበኞቹ እንዳውም እዛ ቦታ ላይ ነው ኢምፕሊመንት እያደረግን ያለነው ይሄ ቴክኖሎጂ። ሁለተኛ ደግሞ ፖስት ፔድ የሆኑ በወቅቱ ስማርት ሜትሮቹ ቶሎ ወደ ሲስተም ለማምጣት ወይም ደግሞ እጥረት በገጠመንበት ሰዓት ላይ የቆጣሪ ለውጥ አድርጓል። የደንበኞቹን በፕሪፔድ ተመዝግበው ወደ ፖስት ፔድ ወስደን የገጠምንበት ሁኔታዎች ነበሩ። ስለዚህ እዛች የቢል ጉዳይ ወይም ደግሞ ንባብ ገብቶ ቢል የመውጣቱ ላይ
ክፍተት ተፈጠረ። ይሄ ጉዳይ ይመስለኛል ለምንድን ነው ቀደም ብዬ ከአንድ ሁለት ደንበኞች እንደዚህ ያለ ቅሬታዎች እየመጡ ስለነበረ ማለት ነው። በአንድ 4 ወር 3 ወር አካባቢ ሆና እንደዚህ ቆጣሪዎች ከተገጠሙት እነዚህን እንግዲህ የተወሰነ የሲስተም ስራ ነው የምንሰራው። ሌላ ፊዚካሊ ቆጣሪው ተገጥሟል፣ ደንበኛው ኃይል እያገኘ ነው። ይሄ የተወሰነ በአንድ ሳምንት ጊዜ ውስጥ መፍታት የምንችልበት ሁኔታዎች አሉ ማለት ነው። ነገር ግን አሁንም ቢሆን ኮየፈጬ ላይ ያለው ኢሹ ምንድነው? 1 ቢሊዮን ክፍያ ተከፍሎ እስካሁን ስራው እየተሰራ ቆይቷል። እሱ አሁን ኦልሬዲ ወደ ተጠናቋል ማለት ይቻላል። አሁን ተጨማሪ ክፍያ የአዲስ አበባ ቤቶች ተጠይቀዋል። ያ ክፍያ ሴትል ሲደረግ እንግዲህ ቀጣይ ስራዎች የሚሰሩ ይሆናሉ። ፓራሌል ግን የሲቪል ስራዎች ደግሞ አሁን እየተሰሩ ነው የሚገኙት። እሱ ፓራሌል መጠናቀቅ እንዳለበት ለማሳወቅ ነው። አመሰግናለሁ። በጣም እዚህ ጉዳይ ላይ በርካታ ደንበኞች ጥያቄ እንዳላቸው በተደጋጋሚ እናነሳለን። እንደ አገልግሎቱ ሁሉ ነገር ወደ መስመር ለማስገባት ቆጣሪ ለመትከል ትራንስፎርመር ለማስገባት ሁሉ ነገር ለማድረግ ዝግጁ ነን። ስለዚህ መጠነኛ ክፍያዎች አሉ። ቀደም ብለን ለማንሳት እንደሞከር ነው ራሳችን ነው ምንደጉመው፣ መስመሮቻችን በራሳችን ነው ምንገዛው። ስለዚህ እነዚህ ሁሉ ሲሰበሰቡ ብዙ ወጪዎች እንዳሉ ይጠበቃል። ወደ ኋላ መጣለው አቶ የይስ ጋር አጠቃላይ ቆጣሪዎቻችን እንዴት እያስተዳደርናቸው ነው? ወደ ስማርት እንዴት እየሄድን ነው? እንዴት ብናደርግ አገልግሎታችንና የደንበኞችን ህይወት ያቀላል? እነዚህ እናነሳለን። አድማጭ ካለን መስመር ላይ እናስገባ። ጤና ይስጥልኝ። ጤና ይስጥልኝ። ሰላም ነው? ደህና። ማን በል? ከየት? እሺ፣ ከየት አካባቢ? ወደ ቤተል አካባቢ። ቤተል። ጥሩ። እሺ፣ ፕሪፔድ ካርድ ቆጣሪ ስንሞላ እሺ ደረሰኝ አይሰጡንም ስጡን ስንላቸው ያ ችግር አለው ወይ? እሺ ሁለተኛው ደግሞ ቆጣሪ ለማስቀየር ሄደን ቤት ጊዜ አካሄደን የቅድመ ክፍያ ስለሆነ አሁን አይቻልም እያሉ ለረጅም ጊዜ ተፈታል። ምንድነው ምክንያቱ? እውነት ትክክለኛ ነው ወይስ ምንድነው? ቆጣሪ ልታስቀይሩ ፈልጋችሁ ቤት ገዛችሁ? አይ ቆጣሪ ቀድሞ የነበረው ሰውዬ እሺ በሱ ስም ነው ያለው። እሺ እኔ ደግሞ በራሴ ስም ለቀይር ፈልጌ ነው። ምን ተባሉ? አይ ቅድመ ክፍያው እንዲህ በቃ እንትን አይደለም ወይ ሌላ አስገቡ እንጂ ወጥቶ መሆን አይችልም ተብያለሁ። ቆጣሪው ቅድመ ክፍያ ነው። እርሶ ቤት ገዙ። ቆጣሪ ስሙ ደግሞ በሸጠሎት ስም ነው ያለው። ወደ ራሱ ማስገባት ፈልገዋል፣ ተቸግረዋል። ወደ ራሴ ለማስቀየር ማለት ተቸግረዋል። በጣም ጥሩ የሚሆነው መልስ እንሰጣለን። በውስጥ መስመር የኛው ሰራተኛ እኛ አጠቃላይ እኔን ጨምሮ የኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች ነን። ስለዚህ አብርሃም ደግፋለ ስልክ ቁጥሮትን ቢሰጡን በቀጥታ ምን እንደገጠሙት በግራም በቀኝ አጣርተን መፍትሄ እንሰጣለን ለማለት ነው። በጣም እናመሰግናለን አቶ። እሺ እናመሰግናለን አቶ ይህይስ። እንደዚህን ጨማምረን እናንሳ። መጨረሻ ላይ ካነሱት ከቤተል ከተነሳው ጥያቄ ጀመር። እሺ ምናልባት ከላይ እናቶ መላኩም ከተክለ ሃይማኖት ያነሱት ስላለ የተወሰነ ነገር ብል ብዬ ነው። ትንሽ ሰፋ አድርገው። እሺ በጣም ጥሩ። አቶ መላኩ ያነሱት እነዚህ ተረፈ ምርቶ እንትኖቻችሁን ለስራ ያሉትን አንሱ ያሉት በጣም እናመሰግናለን። ሌሎችን ተጨማሪ ነገሮች ካሉ ፕላትፎርሞች አሉ፣ የቴሌግራምም የፌስቡክም እዛ ላይ ተከታይ ሆነው ግባት ቢሰጡን ጥሩ ነው የሚል ነው። ነገር ግን በአካል ወደ ጥገና ማዕከሉ ስንሄድ ብለው ላነሱት እኛ ደንበኞች ባሉበት ቦታ ሆነው መስተንግዶ እንዲያገኙ እየሰራን ያለ ነው። አንዱ የጥገናንም ስራ ከምንቀበልበት የደንበኞችን ቅሬታ ከምንቀበልበት ቅድምም እንዳነሳው 905 አንዱ ነው። ያንንም መጠቀም ያስፈልጋል። የዲጂታል ፕላትፎርሞቻችንም ላይ ቴሌግራምም ላይ ፌስቡክም ላይ እንትልሉ ይችላሉ። ይሄን አሁን በኋላ መጣበታለሁ። ቴክኖሎጂም እያገዘን ስለሆነ ደንበኞች ኤነርጂ ሳይቀር በራሳቸው ሰልፍ ሰርቪስ እንዲያገኙ በራሳቸው ኤነርጂ በሞባይላቸው እንዲገዙ እያደረግን ያለበት ሁኔታ ስላለ ደንበኛ ወደኛ ሳይሆን እኛ ወደ ደንበኛ የሚሄድ ስትራቴጂ ነው የምንከተለውና ያንን ኖት እንዲያደርጉት እንትን ለማለት ነው። ሌላው ግን ዶክተር ፋሲካ ከቢሸፍቱ ልደታ ሳይት 1600 ደንበኞች ያለው በተመለከተ ይሄንን የምናየው ሆኖ ነገር ግን ምናልባት ተዘለለ የሚለው በእያንዳንዱ ቤት ምናልባት ፖል ላይ ተከል ይችላል። ስታንዳርዶች ስላሉ ማለት ነው። አሁን ለምሳሌ ከፍተኛ መስመር የሚዘረጋ ከሆነ በ70 ሜትር ርቀት
ሚኒመም በ70 ሜትር ርቀት ነው ፖል የሚተከለው። ዝቅተኛ መስመር ደግሞ ከሆነ ከ30 እስከ 35 ሜትር ነው። ምናልባት ቤቶቹ ደግሞ የ10 ሜትር ርቀት ነው ሊኖራቸው የሚችለውና በእያንዳንዱ በር ፖል ተክል እንችላለን። ዲዛይኑ እንደዛ ላይ ያሳይ ይችላል። ኃይል ግን ደግሞ መስጠት አለብን። ይሄንን እናረጋግጣለን። ተተከለም ብለን አይከለከልም ያገኛሉ የሚለውን ነገር ቢወስዱ የሚል ነው። ሌላ አቴኔሁም ያነሱታል ከቡሬ እዛ አካባቢ ያለውን ነገር አጠቃላይ ያነሷቸው ጥያቄዎች የኃይል መቆራረጥ ችግር፣ የትራንስፎርመር አፕግሬድ ይደረጋል ተብለን ሽቦዎች ከፍ እንዲሉ ሳይዛቸው ያረጁ እንጨት ምሰሶ፣ እነዚህ እንግዲህ እቅድ ተይዞላቸው የሪሃቢሊቴሽን ስራ እየተሰራ ነው ያለው። እንደተባለው ያው ምናልባት ምን ያህሉ በዛ አካባቢ በሪሃቢሊቴሽን ተሸፍኖ እየተሰራ ነው የሚለውን ነገር ወደ ቢሮ ስንመለስ የደንበኛችን ስልክ ስለሚቆየን ከሚመለከተው ስራ ክፍል ጋር ተነጋግረን የምናደርገው የምናየው ነው የሚሆነው። ግን በእቅድ በሪሃቢሊቴሽን ስራዎች መፍትሄ የሚያገኙ ናቸው እነዚህ ነገሮች የሚለውን ነገር ለማለት ነው። ሌላ ግን ምናልባት ወደ ኋላ ተመለስኩኝ እንጂ ዶክተር ፋሲካ ካነሱት ጋር እንደዚህ ብለውኛል መስመር ላይ ያሉት በቃ እኛ ይሄን ታዘናል ምናምን የሚለው አንዳንድ ጊዜ ደንበኞቻችን ግንኙነት የሚያደርጉባቸውን አስተዳደራዊ መዋቅሮች በደንብ ጠንቅቆ ቢያውቁልን ደስ ይለናል። እኛ እንግዲህ ኮንትራክተሮችም ለስራ እናሰማራለን። የተለያዩ አካላት ስለ አሰራሩም እውቀት የሌላቸው ስፔሲፊክ ዲሲፕሊን ያላቸው ሰዎችም ይሰማራሉና ምናልባት የኛን መዋቅር ተከትሎ ጥያቄው ምላሽ ማግኘት በጣም አስፈላጊ ነው። የኛ አደረጃጀት ከኮርፖሬት ጀምሮ ሪጅን አለ፣ ከሪጅን ደግሞ ማዕከል አለ። የማዕከል ስራ አስኪያጁ ድረስ ሄደው ምላሽ ቢያገኙ ጥሩ ነው። ምክንያቱም ዝም ብሎ እንትን እንዳይሆን ማለት እንዳይሆን ቢያውት ያለ ማዕከል ይጠይቃል። እሱ ካልተመለሰ ወደ ሪጅን የተቀመጠ የአሰራር ስራ ስላለ ማለት ነው። ያንን ቢከተሉልን ጥሩ ነው የሚል ነው። ከቤቴል ስማቸውን ያልጠቀሱት ደንበኛችን ያነሱት የቆጣሪ ማዛወሪያ ጉዳይ፣ ቆጣሪ ለማዛወር ፖስት ፔድ ፕሪፔድ ምናምን ስለሆነ አይደለም። እንትኖች አሉ፣ የተቀመጡ እንትኖች አሉ። አንደኛ ምናልባት ቆጣሪው የሚዛወረው በሽያጭ የተላለፈ ቤት ከሆነ የሽያጩ ሊያስፈልገናል፣ በውርስም ከሆነ የውርሱ ሊያስፈልጋል። እነዚህ ነገሮች ወይም የራሳቸው ከሆነ የራሳቸው መሆኑን የሚያረጋግጡበት የማረጋገጫ ሰነዶች አሉ። እነዛ ከቀረቡ ኦሬዲ በስማቸው ይደረጋል ማለት ነው። አለመቀየር አንችልም። ቀደም ብለን እንደተባለው እርሶ ይገዙት ይሆናል ወይ ደግሞ የወርሱ ይሆናል። ማስረጃ ያቀርባሉ። ቆጣሪውን በራሶት ማስረጃ ግን የጎደለ ማስረጃ ካለ አሁን ወይ በፍርድ ቤት ትዕዛዝም ሊሆን ይችላል። ስለዚህ የሚቀርቡ ነገር ክርክር ያለበት ጉዳይ ከሆነ የፍርድ ቤት የያዘው ጉዳይ ሲሆን ውሳኔ እስከሚያገኝ ፔንድ ሊያደርጉት ይችላሉ። ከዛ ውጪ ግን መረጃዎቹ ከቀረቡ ይስተናገዳል። ቁጥራቸውንም ከጣሉ ቼክ እናደርገዋለን። የደረሰኙን ጉዳይ ትንሽ የደረሰኝ ጉዳይ አሁን በቅርብ ጊዜ ደረሰኝ እየተሰጠ ነው ያለው። የሶፍት ኮፒ እየተሰጠ ነው ያለውና ማግኘት ይችላል። ሁለቱንም አማራጭ ማግኘት ይችላሉ። ከፈለጉ በወረቀት ታትሞ መውሰድ ይችላሉ፣ ወይም ደግሞ ቴክስት ይደርሳቸዋል። ራሳቸው ዳውንሎድ ማድረግ ይችላሉ። ቴክስት በደረሱት ቁጥር ያኛውን ዳውንሎድ አድርገው ፕሪንት ማድረግ ይችላል። እኛም ማዕከል ጊዜ ወስድባቸዋል እንጂ መጥተው ፕሪንት ተደርጎ ይሰጣቸው። በሁለቱም አማራጭ ቴክስትም ካላገኙ ወይ ደግሞ ቴክስት ካልደረሱት ወይም ደግሞ በወረቀት ካልተሰጡት መጠየቅ ይችላሉ። የእርሶ መብት ነው። ስልክ መስመራችን ላይ ሰው ሰዓታችን እየሄደ ስለሆነ የተወሰነ ነገር እናንሳ። የህይስ ጋር ልቆይ። አጠቃላይ ቆጣሪዎቻችንን ከየት ወደ የት እየቀየር ነው? ምን አይነት ሙከራ አለን? ቢሮ ቁጭ ብለን ብዙ ጊዜ ስንነጋገር አንድ ሰው ስልክ ካርድ ሲያልቅበት የስልክ ፓኬጅ ይገዛና ወዲያው ያቋረጠውን ንግግር ይቀጥላል አይደል? ልክ እንደሱ መብራት ካርድ ገዝተን መብራቱ የጠፋውን መቀጠል የምንችልበት ደረጃ እንደደረሰን ብዙ አድማጮች ላይሰሙ ይችላሉና እሱን ትንሽ እናንሳ። የት ነበርን? የት መሄድ እያሰብን ነው? ምንስ አግሬሲቭሊ እየሰራን? እንግዲህ ተቋማችን ለረጅም ጊዜ ሲጠቀሙ የነበረው የድህረ ክፍያ ቆጣሪ አገልግሎት ነበረ። እሱ እንግዲህ
ደንበኞቻችን እንደሚያነሱት የንባብ ችግሮች ይነሳሉ፣ የተለያዩ ነገሮች ይነሱበታል። እነዚህን ሊፈታ የሚችል የቅድመ ክፍያ ቆጣሪ የመቀየር በዋናነት እንደ ስትራቴጂም ተቋማችን ይዞት ያለው የፖስት ፔድ ሜትሮችን በፕሪፔድ ስማርት ሜትሮች የመቀየር ስትራቴጂ ነው ኦልሬዲ የያዘው። ወደፊትም ፖስት ፔዶችን ሳይሆን እንከረጅ የምናደርገው የፕሪፔድ ቆጣሪዎችን የማስገባት ስራ ላይ ነው። አሁን አንተም እንደምታውቀው አሁን የስቴስ ስማርት ሜትሮች እየተከለለ ያለ ነው በአዲስ አበባ ከተማ በተለያዩ ቦታዎች። ደንበኞች የገዙት ኤነርጂ ቢያልቅባቸው ቤታቸው ሆኖ ኤነርጂ መግዛት የሚችሉበትን እድል ፈጥረናል። ቀጥታ ገዝተው ኤሌክትሪካቸውን እዛው ቶክን ነምበር ይላክላቸዋል። ያንን ቶክን ነምበር በተሰጠችው ዲቫይስ ላይ ሞልተው ኦልሬዲ አገልግሎት እያገኙ ነው ያሉት። ስለዚህ ይሄንን አስፍተን እንሄዳለን። ይሄን አስፍተን ስንሄድ እንግዲህ አንደኛ ደንበኞች የኤነርጂ አጠቃቀማቸውን ባጀት እንዲያደርጉ ያግዛቸዋል። ሁለተኛ እንደገና ደግሞ ከቆጣሪ ንባብ ጋር እኛም ላይ የሚነሳውን ቅሬታ እንቀርፋለን። ስለዚህ በዚህ እየሄድን ያለው ቆጣሪን አስመልክቶ አቶ ጂሳ ሰዓት ስለሄደ 2 ደቂቃ ለማጠቃለል መረሳት የለበትም ማንሳት አለብኝ የምትለውን ልስማ። እሺ አመሰግናለሁ። የተነሱት አንድ ከተክለ ሃይማኖትና 22 አካባቢ በተለይ ከአስቸኳይ ጥገና ጋር ተያይዞ ያለው እንደዛም ደግሞ መስመሮቻችን የሪሃቢሊቴሽን ስራ ለወርቁ የደረሱ መስመሮች በምን መልክ እንደምንሰራ ደንበኞቻችን ለማስረዳት ነው። አንደኛ የአስቸኳይ ጥገና ስራ የሚሰራበት አሰራር አለን። በተለይ የዝቅተኛ መስመሮቹን ከትራንስፎርመር ጀምሮ ያሉ በ30 አገልግሎት መስጫዎቹ የአስቸኳይ ጥገና ስራዎች ይሰራሉ። ይሄ ጥቆማ ደግሞ ከ905 ሊመጣ ይችላል። ደንበኛው በአካል መጥቶ ጥቆማው ሰጥቶ ሊሆን ይችላል። ከየትም ባገኘነው መልክ ሲስተም ላይ ሬጂስተር ተደርጎ ነው ስራዎች የሚሰሩት። ስለዚህ ስራዎች መከፈቱ ብቻ ይሄ ጥያቄ ኢኒሼት መደረጉ ብቻ ሳይሆን ጥያቄው የሚያልቅበት ደግሞ የራሱ ስታንዳርድ አለው። በ905 ይምጣ ደንበኛውን በአካል በየትኛውም የተገኘው ችግሮች ያሉበት ቦታዎች ላይ በአንድ ቀን ውስጥ በተለይ እነዚህ ሰፕላይ ሪሌትድ ኢሹዎቹ ኦልሞስት ወደ 95% በላይ አዲስ አበባ ውስጥ በዚህ ሰዓታው በአንድ ቀን ውስጥ ነው እየተሰሩ ያሉት። በዛ መልክ እንሰራለን ማለት ነው። መጨረሻ ላይ ደግሞ የቅርብ ኃላፊዎችም ክትትል እያደረጉ የሚሄዱበት አሰራር አለ ማለት ነው። ሶ በአስቸኳይ ጥገና የሚመጡ ቅሬታዎች በዚህ መልክ እያስተካከል ሌሎችን ቁጥጥር እያደረጉበት የሚሄዱበት ሁኔታ አለን። ከዛ ውጭ ግን ሊወድቁ የደረሱ የአቅም ችግር አለባቸው መስመሮች አሉ። እንግዲህ በጣም ለብዙ ዘመናት የተሰሩ የመሰረተ ልማቶች ናቸው እነዚህ። አሁን እየሰራናቸው ያለን ስራ አለ። ነገር ግን በአንድ ጊዜ ደግሞ የማያሰሩ በአንድ ጊዜ የማልቁ ስራዎች አሉ፣ የማይጠናቀቁ ስራዎች አሉ። ነገር ግን በጣም ቅድማ መስጠት አለበት ብለን እንደ አዲስ አበባ ጥናት ተሰርቶበት በጀት ተይዞለት በፕሮጀክት እየተሰራ ያለው አለ፣ በኦፕሬሽን ቲም እየተሰራ ያለ ስራዎች አሉ። እነዚህ ስራዎች እንግዲህ ኮንትራክተሮች ገብተው በተለይ አሁን ከተክለ ሃይማኖት ኤሪያ ላይ እየተነሳ ነበር። ተክለ ሃይማኖት አካባቢ በጣም የዝቅተኛ መስመሮች በጣም ያረጁ መስመሮች ነበሩ። በቅርብ ጊዜ ላይ በጣም ወደ በእንጨትም ቢሆን ቀይረናል፣ አድሰናል ማለት ነው። ስለዚህ ሁሉም ቦታ የአዲስ አበባ ክፍል ላይ በጣም ቅድማ ለሚሰጠው ቦታዎች ላይ እየተመረጡ በጀት እየተያዘላቸው ጥናት እየተሰራ ይሄዳል ማለት ነው። በጣም እናመሰግናለን። በርካታ ጉዳዮች አሉን። ቀደም ብለን ለማንሳት የሞከርነው ሀገሩን በተለየ መልኩ ለመቀየር ጥሩ ስራ እንደጀመረን ይታወቃል። 2-3 መሰረታዊ ነገር ነው የምናደርገው። አንደኛ እንደ አገልግሎቱ ለደንበኞች መቅረብ አለብን። ስማችን አገልግሎት ነው፣ የምር አገልግሎት መስጠት አለብን የሚል ጠንካራ አቋም አለን። እነዚህ ሁሉ ጠቅሎ ሂውጅ በጣም ትልቅ ሪፎርም ለማድረግ እየሞከርን ነው። 1-2 ደግሞ አዲስ አበባን የጨመሩ ከተሞች ደግሞ ገጠሮች እያልን የማስፋፋት ስራዎችን በስፋት እየሰራን ነው። 3 ነገር ብቻ ላንሳና ላጠቃላ። አንደኛ በተቻለን መጠን ደንበኞች ወደኛ ከሚመጡ ቀደም ብሎ አቶ የይስ እንዳነሳው እኛ መሄድ አለብን። ቴክኖሎጂ ደግሞ ጥሩ አማራጭ ነው። ቆጣሪ አንባቤ አልመጣልኝም፣ በሩ ዝግ ነው፣ ክፍያ በጣም በዛብን፣ በዚህኛው 220 ብር ከፈልን፣ በሚቀጥለው ደግሞ ብዙ ብር እየከፈልን ነው የሚሉ የቅሬታ ጥያቄዎች በተደጋጋሚ እየመጡ ነው። ስለዚህ ይህንን መሰረት አድርገን በቴስት ደረጃ በሙከራ ደረጃ አንድ የአገልግሎት ማዕከል ላይ ሞክረናል። ይህንን አገር አቀፍ እናደርገውና ሁሉም ሰው ቆጣሪውን ፎቶ ብቻ ያነሳልናል፣ በቴሌግራም ይልክልናል፣ ምን ያህል እንደቆጠረበት እነግረዋለን። ይህንን ቴክኖሎጂ በቅርብ ሞክረናል። አገር አቀፍ ደግሞ እናደርገዋለን። ይህ በጣም ትልቅ ነገር ነው። ሁለተኛው
ይህን ሁሉ የምናነሳው ለደንበኞች ያለን ኮስተር ያለ አቋም፣ ለደንበኞች ያለን አገልግሎት ማደግ አለበት የሚል ጽኑ የሆነው አቋም መሬት የረገጠ ወደ ስራ እንዲቀየር ስለምንፈልግም ጭምር ስለሆነ አንድ የደንበኞችና የአድማጮች ትብብር ብቻ እንጠይቃለን። አንደኛው እና ዋነኛው ጉዳይ የእኛን አገልግሎት እንዴት እያያችሁት ነው? ከየት ወዴት እየሄደ ነው? ማሻሻያ አያስፈልገውም ወይ? እዚህ ላይ የእናንተን እርካታ ደግሞ መዳሰስ ፈልገናልና ማንም ሰው የማይገባበት ኦንላይን ፎርም ሊንክ አስቀምጠናል። ይሄንን ሊንክ ተጫኑና ሶሻል ሚዲያችን የኢትዮጵያ ኤሌክትሪክ አገልግሎት የሚል በእንግሊዘኛና በአማርኛ የተጻፈ ቬሪፋይድ የሆነ ፌስቡክ ገጽ አለን። እዛ ላይ ሊንክ አስቀምጠናል። እዛ ሊንክ ላይ ትገቡና ፎርም አለ። የእኛን እርካታ ትነግሩናላችሁ። ደስ ብሏችኋል ወይስ ከፍቷችኋል? በደስታም በወቀሳም በሁለቱም ንገሩን። እኛ ለዳሰሳ ይመቸናል። ደስም ቢላችሁ ቢከፋችሁም ይህንን ሊንክ ተጨናችሁ ስትሞሉት እኛ ደግሞ ስለሞላችሁ በጣም እናመሰግናለን ብለን የ100 ብር የሞባይል ካርድ እንሞላላችኋለን። ይህን ለማስተዋወስ ነው። ኢድ ነው፣ መጪው ኢድ ነው። ለመላው የእስልምና እምነት ተከታዮች እንኳን አደረሳችሁ ማለት እንፈልጋለን። እንደ ኢትዮጵያ ኤሌክትሪክ አገልግሎት ለኢድ ደግሞ ሰፊ ዝግጅት አድርገናል። ኤሌክትሪክ ቢቆረጥባችሁ ቢዋዥቅ በማዕከሎቻችን ቀረብ ብትሉ ደስ ይለናል። 905 ላይ ብትደውሉልን በጣም ደስ ይለናል። አቶ የየስ፣ አቶ ጂሳ፣ አንዋር አብራር ከአገልግሎቱ መተን ለደንበኞች የሚሆኑ ጥያቄዎች ለመስጠት ሞክረናል። እነዚህን ሁሉ ጠቅለን የተወሰነ ነገር እናነሳለን። መሰረተ ልማት ደግሞ ስርቆት ላይ በርካታ ነገር ለማንሳት ሞክረናል። እነዚህን ሁሉ ያነሳ ነው ፋና በየሳምንቱ የሚያዘጋጀው ጉዳይ ይዞ አደባባይ የሚያሳየው ዋናው ጉዳይ ነውና ወደ ፋና ወደ አዘጋጆቹና ባለቤቶቹ ልመልስ። መልካም እንግዲህ አድማጮቻችን ስትከታተሉት እንደነበረው ኢትዮጵያ ኤሌክትሪክ አገልግሎት እንግዲህ አገልግሎቴን እዩልኝ የሚነሳብኝንም ቅሬታ በዚህ መልክ ንገሩኝ ብሎ አደባባይ ወጥቷል። እጅግ አድርገን እናመሰግናለን። 2 ሳምንታትን በዚህ መንገድ ቆየን። በነገራችን ላይ ሌሎች ተቋማትም ድርጅቶችም የእናንተን ተሞክሮ የኢትዮጵያ ኤሌክትሪክ አገልግሎት ተሞክሮን ይዞ ፊት ለፊት ከአድማጮች ጋር አገናኛለሁ ቢል መድረካችን በራችን ክፍት ነው። እግረ መንገዳችንን ለማስታወስ ያክል ነው። ስለነበረን ቆይታ ግን እጅግ አድርገን እናመሰግናለን። አድማጮቻችን ስለ ተሳትፏችሁም ስለ ጥያቄያችሁም። ጉዳይ ለአደባባይ እንግዲህ በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ይጠብቃችኋል። የዛሬውን ግን በዚሁ ቋጨን። ዜና መጽሔት የአየር ሰዓቱን ይረከባል። መልካም ቀን፣ ሰናይ ቀን ተመኘን። ጤና ይስጥልን።